የሁለቱም ዓለም ስኬት ያለው በታዛዥነት በዝቅታ ውስጥ ነው ያለው ያን ባደረግን ቁጥር ከፍንላለን አሁን ባለንበት ጊዜ ከልጅህን እረድልኝ በታች ሆኖ ከዛኛው ጋር ሲነጻጸር በጣም አነስ ያሉ ፈተናዎች ይገጥሙናል ቅጥበታዊ እንደሆነች ማመንና መወሰን ይፈልጋል እዛ ቦታ ላይ ነው የምንጥንካሬ ብርታትም የሚታየው እዛ ላይ ነው እዛች ላይ ከጸናች ምክንያቱም ሳይወድ በግዱ ነው የሚታገሰው ከዛ በኋላ ቃል ሀብታም ነህ የሐሳብ ሀብታም ነህ ስለ መጽሐፍ አስበህ ታውቃለህ በልጅነት የተሰጠው ዕውቀት ድንጋይ ላይ እንደተቀረጸ ቅርጽ ነው ይባላል እኛ ያለፋንባቸው ጉዳዮች እኛን የማይፈልጉና ወይም ደግሞ የማያልቁ ይመስሉንና ገንዘብ ላይ ልቅ ምን ሆነባቸው ሁኔታዎች ልብ ውስጥ መቅረት የሚችሉ ብዙዎችን ማስተማር የሚችሉ መልእክቶች ተላልፋሉ ብረትን በሚያቀልጥ ማንነት ቁዋይ ዕውቀት የተሰጣቸው ሰዎች ነበሩና ህርፋ ነበራቸው ይሄ ቤተሰብ የተዳደረበት የነበረ መንፈሳዊ ስርዓትን ተከትሎ እንዲሄድ በህግ ነበር የሚመራው እንቅልፍ ማተሽ ሳትደክሚ ጫማዬን አድርጌ ለብሼ አልጋ ላይ አስቀምጠሽ ምናልባት አንቺ በሬት ትተኛለሽ ወጣትነት ላይ የተገኘን ገንዘብ ወጣትነት ላይ የተገኘን ሀብት ወጣትነት ላይ የተገኘ ማንኛውንም ጥሪት ይዞ ለነገ ማቆየት ሀብታም አደረጋችሁ ልታመሰግኑ ዳህ አደረጋችሁ ልትታገሱ አለ ሀብታም ሆኖ ያመሰገነ የለም ዳህ ሆኖ የሚታገስ የለም አላህ ያጥፋችሁ ብሎ ነበር የወሰነ ከመድረኩ ላይ ይወረድ ጤና ይስጥልን እንዴት ቆያችሁን የፋና ፖድካስት ነው ዛሬ ልዩ የአረፋ በዓል ቆይታ ልናደርግ በኡስታዝ አቡበከር አህመድ ቢሮ ውስጥ እንገኛለን እናንተም የመላው እስልምና እምነት ተከታዮች በሙሉ እንኳን ለአረፋ በዓል በሰላም አደረሳችሁ እንላለን እዚህ ቢሮ ውስጥ የግል ህይወት እናነሳለን እንደዚሁም ልዩ የአረፋ በዓል ቆይታ እናደርጋለን ቅድስት ዘውዱ አብሬያችሁ ቆይታ አደርጋለሁ እንኳን አደረሰ ኢድ ሙባረክ ብለን እንጀምር ቢሮክ በጣም ያምራል እዚህ ነው ቆይታ የምናደርገውና አረፋ ያው ጁማ ላይ ነው ያለው ቆንጆ ቀን ይመስለኛል አይደለ በዓሉ አንድ ላይ ሲገጥም በትክክል ሁለት ኢድ ነው የሆነው ማለት ነው ሁለት ኢድ ነው የሚባለው አንድ ላይ ሲገጥም ያው ጁማ ቀን የሳምንቱ ኢድ ነው አረፋ ደግሞ እንግዲህ አመቱ ትልቁ የሚባለው ዕለት ነው ጁማና አረፋ ሲገጥም በጣም የበለጠ ትልቅ ያደርጋል ማለት ነው ቀኑ ስለዚህ ኢዱ በጣም ደስ የሚል እንደሚሆን ተስፋ አደርጋለሁ ቀድመን ነው የተገናኘ ነው ደስ የሚል ቆይታ እንደምናደርግ ተስፋ አደርጋለሁ ግን ደግሞ አረፋን ካነሳን አይቀር ልጅነት ጋር ለመልስ ነው አረፋ ላይ በጣም ብዙ ልጆች ናቸው የልጅ በዓል ይባላል እንደውም ገበያን ብንወጣ ልጆች ናቸው ገበያውን የሚያደሩት ከሚበላው ከሚጠጣው በላይ የልጅ ልብስ ሸመታው በርከት ያለ ነው የሚሆነውና ከራስ ልጅነት ልጀምር መሰለኝ እንዴት ነበር አረፋን የምታሳልፈው አው እንግዲህ እኛ የተወለድኩበት አካባቢ ወደ ደሴ ከተማ ነው ደሴ ከተማ ላይ በዓላቶች በእስልምናው እምነት እንግዲህ የራሳቸው ውበት አላቸው የረመዳንም የኢድል ፍጥሩም የአረፋው ማለት ነው ዝግጅቱ እንደማንኛውም ህፃን ልጅ ሁላችንም የምንፈልገው በዛ ቀን አዲስ ለብሶ አምሮ ተውቦ የተሻለ ነገር አግኝቶ መዋል እንፈልጋለን ለዛ ያው እንግዲህ ቀድመን የልብስ ዝግጅት ነው የምናደርገው አጋጣሚኛ የልብስ ሱቅ ስለነበረን ከአባታችን ሱቅ ነው ልብስ የምንወስደው ከራሳችን ሱቅ ነው ልብስ የምንወስደው በእኛው ነገር ይዘጋጃል ከዛ በኋላ ያለው ደግሞ ዚያራ ነው እዛ አካባቢው በልጅነት ደስ የሚለው ዙሪያችን ባሉት ከጎረቤት ከቅርብ ዘመድና እስከሚታወቁ ሰዎች በሁሉም ደረጃ ዚያራ ይደረጋል ለዚያራ ስጦታ አለ የኢድ ስጦታ ተብሎ የሚሰጥ በየአይነቱ የተለያየ ስጦታ ይኖራል ውበት ነበረው አንድ እንግዲህ አረፋውን በዓሉን ወይም ደግሞ የኢዱን ቀን በደስታ ለማሳለፍ ከእርዱ ጋር እንደገናም በደስታ ቀን የተለያየ ስጦታ አግኝቶ ከማሳለፍ ጋር ሁሉም ሰው የሚጓጓበት ልጅነትን እንቅርሳታ የምታድርበት ጊዜያቶች ናቸውና ደስ የሚሉ ጊዜያቶች ነበሩ አልহামዱሊላህ ልጅነት ደስ ይላል ነፃነት ስላለው በነፃነት ስሜት የፈለግሽውና የምትፈልጊውን ለማሳካት እንቅልፍ ማተሽ ሳትደክሚ ጫማዬን አድርጌ ለብሼ አልጋ ላይ አስቀምጠሽ ምናልባት አንቺ በሬት ትተኛለሽ በጣም ደስ የሚል ጊዜ ነበርና ደስ ልዩ ውበት አለው እንደው ደስ ከተነሳስ ለደስ በዛው የበዓል ድባቡ ለየት እንደሚል አንተ ማለሳለኝ ግን እዛ አካባቢ በተለይ በእምነቱ ጥንክር ያለ ደግሞ የማህበራዊ ህይወቱ መስተጋብሩ ፍቅሩ አንድነቱ ሲነገር ደሴ ላይ በጣም ይደራል ወይም ደስ የሚል አይነት ድባብ አለውና ለመሳልም ራሱ ሞክረዋለሁ ያን ጊዜ ምን አይነት ነገር አለ የሚለው ነገርና ደሴን ዝየራውን ራሱ እናንተ እየዞራችሁ ተጠይቁ ምን ይዘ ነበር በዛ እድሜ በልጅነት እድሜ የምትወስደው እንግዲህ የልጅ ስጦታ ይታወቃል እኛ አብዛኛው ለመቀበል ነው በልጆች እንትን ያለው ምናደርጋቸው ነገር ዒድ ሙባረክ ነው አንዳንድ ጊዜ በወረቀት ላይ ዒድ ሙባረክ የሚገልጹ ነገሮች ይጻፋሉ ይዘጋጃሉ
ኢድ ሙባረክ ብለን ጽሁፍ እንጽፋለን እንዳልሽው ደስ ሁለቱንም ያማከለ ነገር አለው ይሄ በመንፈሳዊም በማህበራዊ ተሰስሩም ደስ ይላል አብሮነቱም በእንደዚህ አይነት ጊዜያቶች የበለጠ ይጎላሉ ይታያሉ ፍቅር ነበር መከባበር ነበር እውቅና መሳጠት ነበር ዛሬ አተናቸዋል ከምንላቸውና የጠፉብን ካሉ ሴቶቻችን ትልቁ መሰረት ያላቸው ጉዳዮችን እዛ ታያዋለሽና እነዛ ነገራቶች የራሳቸው ውበት አላቸው ከዛ ባለፈ ግን በኢድ ቀን ልዩ ድምቀት ልክ አዲስ አበባ እዚህ መጣን አከበርን ሄድን ሁሉም ከስቴዲየም ሰግዶ ይበተናል ወይም ከየሰገደበት ቦታ እዛ በሚገርም ተክቢራዎች ስንሄድም በአብዛኛው በጋራ ተክቢራ ያለ ነው ከዛም ባለፈ ከኢድ ሰላት በኋላ ተመሳሳይ የሆኑ እንሽዳዎች የተለያዩ ነሽዳዎች በግጥም የሚገጠሙ በዓልንና ደስታን የነብዩን ውዳሴ የሚገልጹ ግጥሞች እየተገጠሙ አስፋልቶች ላይ ዋና አደባባዮች ላይ ይደረጋሉ ከዛ በኋላ ነው እንግዲህ ቤት ገብቶ ቁርስ ቀምሶ ወደ ተለያየ ቦታ እንቅስቃሴ የሚደረገው ተከፋፍሎ ሙሉ ቀኑን የምናሳልፈው አብዛኛው ለምሳሌ እንመለሳለን ከዛ በኋላ ከዛ በፊት ግን በየቦታው ይሄድን ዚያራ ማድረግ ነው የቅርብ ዘመዶቻችን ወላጆቻችን ጋር ሰውም መምጣትሽን ይጓጓል ለምን አልመጡም ብሎ ይጠይቃል አዎ ለምን አልመጡም ለምን አልተዘየርኩም ብሎ የሚቆጡ አባቶች እንደነበሩ አስተውሳለሁ አንዳንድ ቦታ ገብተሽ ወይም ይረፍድብሻል የሆነ ቦታ አልገባም ስትይኑ ለምን አትገቡም እዚህ እንዴት ነው እዚህ የምታልፉት ለምን ኢድሳት ዘይሩ የተባልኩበት ጊዜ አስተውሳለሁ ለዛና ውበት ነበር በጣም ደስ ነበር አልহামዱሊላህ ግን አዲስ አበባ ከገባህ በኋላ እንግዲህ ከረጅም ጊዜ በኋላ በጣም ትልቅ ሰው ከሆንኩ በኋላ አዲስ አበባ የገባኸውና ከ2002 በኋላ ይመስለኛልና ከዛ በኋላ ነው ልጆች እንግዲህ ሲመጡ ያን አይነት ድባብ ልጆች ያገኛሉ እንደው አሁን ወደዛ ስላልሄዱ ወላሂ አሁን ልጆቹ ፈጠኑብንና ብዙ ነገር ያውቃሉ ብዙ ነገር ይጠብቃሉ እኛ ልምድ ስለሆነ የኢድም ቀን የደስታ ቀን ስለሆነ ልጆቻችን ማንኛውም ማግኛቸው ልጆች እኔ ኢዲያ ማለት ኢዲያ ይባላል የኢድ ስጦታ መስጠት ደስ ይለኛል አንድ ለቤተሰብ የምታደርገው የመጀመሪያ ስጦታሽ ይኖራል አስፈላጊ ነው ብለሽ የምታምኚው ነገር ቤት ውስጥ ከአበባ እስከ ኬክ የተለያዩ ነገሮች ያን የሚያደምቅ ነገር ታደርጋለች ከዛ ውጭ ለልጆች ደግሞ መሰጠት የሚገባቸው ነገር ልጆቹ እንደኛ አይደሉም አሁን የሚያስቡትም ትልቅ ነገር ነው የሚያዩትም ትልቅ ነገርና የሚያውቁት ትልቅ ነገር ስላለ ግን ቢያንስ የኢድን ውበት እንዲረዱትና ይሄ የደስታ ቀን ሆኖ ደስታው ደግሞ በመካፈል ውስጥ ያለ መሆኑን እንዲያውቁት በመሰጣጠት ውዴታን የሚጨምር ነገር እንዳለ እንዲያውቁት በእስልምና አስተምሮት ነብዩ ሰለላሁ ዐለይሂ ወሰለም ተሐዱ ተሐበው ይላሉ ስጦታ ተሰጣጡ ትዋደዳላችሁ ይላሉ የፍቅር መግለጫ የውዴታ መግለጫ የመቀራረብ መግለጫ ስለሆነ ግንኙነቶችን ያሳድጋልና ልጆች ይጠብቃሉ ሁሉ ጊዜ ለምደዋል አሳድገንባቸዋል በዛ ውስጥ ኢዳችንን ይላሉ የመጀመሪያ ስራችን እንግዲህ ለነሱ ኢድ ማካፈል ነው ለነሱ ለጎረቤት ልጆች ለምታገኛቸው ህፃናቶች ወይም ደግሞ ልጅ በሆኑት ሁሉ እኔ እንደውም ቤት ውስጥ ለልጅ ብቻ አይደለም ቤት ለሚሰሩ ሰራተኞችም ያንን ኢድ ሴንስ እንዲያረጉት የኢዱን ስሜት እንዲረዱት ለነሱም ከስጦታ ባሻገር እንደገና የኢድ ብር አብረን ለልጆች ስንሰጥ ለነሱም እናካፍላለን ያው ቢለዩ እንደሚባለው መለሳለው እንደ ልጅነት ነገር ሲነሳ መመለስ አይቀርም ብዙ ነገር ስለምናነሳ ኡስታዝ እንደው ኡስታዝ ይያልኩ አወራለውና ኡስታዝ ራሱ ማለት ነው ይሄ ማድረግ ራሱ እንዴት ነው የሚሰጠው ይያልኩ ነበር ኡስታዝ መምህር ማለት ነው ያው በእንትኑ ደረጃ በፕሮፌሽናል በአረበኛው ቋንቋው ደረጃ በተለየ የሆነ ስፔሻላይዝ የሚያደርጉ መምህሮች የሚሰጣቸው ስያሜዎች ነው እንደ አጠቃላይ ማህበረሰባችን ወይም ደግሞ በሙስሊም ማህበረሰብ ውስጥ ሃይማኖታዊ ትምህርትን የሚያስተምሩ ሰዎች ኡስታዞች ይባላሉ መምህር ናቸው ያ ስያሜ ይሰጣል እንግዲህ ኡስታዝነት ደረጃዎቹ ይለያያሉ በዛ በፕሮፌሽናል ደረጃ አንድ ደረጃ ላይ የደረሱ ሰዎች ይሆናሉ ከዛ ባለፈ ደግሞ እንዳልኩሽ ማህበረሰብን ይጠቅማል ተብሎ የሚታሰቡ የሃይማኖት ትምህርት የሚሰጡ እኛ እንግዲህ በእውቀታችን ልክ ነው ምናስተምረው ምንናገረው እኔ ከልጅነት ጀምሮ ያደኩበት የእስልምና እምነትና ዕውቀት አለ ይዘሽ የምትወጫቸው የምትማሪያቸው ያንን ነው እንግዲህ ከመምህራኖች ያደኩትን ነገር የተማርኩትን ነገር ነው ላስተምር የምችለው ያወኩትን ነገር ነው ለሰዎች ማካፈል የምችለው በዛ ልክ በእስልምና አስተምሮት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንዲት የቁርአን አንቀጽን ብትሆን ከኔ የሰማችሁትን አዳርሱ ነው ያሉት የመጨረሻው የነብዩ ሰለላሁ ዐለይሂ ወሰለም የስንብት ሐጃቸው የሚባለው የሐጅ ዕለታቸው ላይ ትልቁን የሐጅ ስነ ስርዓት ኹጥባ አድርገው ወይም ደግሞ ዲስኩር አድርገው የዓለም ሙስሊሞችን ያናገሩበት ለዘላለማዊ ሆነ ለተከታዮቻቸው መልእክት ያስተላልፉበት ትልቁ መድረክ ነበርና እዛ ላይ እኔ اللهم فاشهد ያሉ ነው ጌታዬ ምስክር ሆነኝ ያድርሻለሁ የሰማ ላልሰማ ያዳርስ ከኔ ሳይሰማው በኋላ የሚሰማው ሰው ከኔ ከሰማ የበለጠ ሊተገብረው ስለሚችል ይላሉና የሰማነውን ነገር ማስተላለፍ ለሰዎች ማድረስ
መለኮታዊ መመሪያ ወይም ግዴታ ነው ማለት ነውና ሰዎች በእውቀታቸው ልክ ከእውቀትሽ ውጭ ሲሆንና የማይገባሽን ቦታ ስትጂ ነው ሰተት የሚሆነው ባወቅሽው ነገር ማስተላለፍ ግን የእስልምናው ግዴታ ነው እስልምና ለማስተማርና እውቀቱን ለማስተላለፍ የራሱ የሆነ መርህ አለው ምጥሪበት ወይም ምታናግሪበት ለምን እንዴት መቼና ማን የሚባሉ ነገሮችን ያሟላ ያማከለ ጊዜውን ያገናዘበ ሁኔታዎችን የተረዳ እነዚህና ተመሳሳይ ነገራቶችን የያዘ በዛ ልክ የሆነ ነገር መሆን እንዳለበት ይነገራል እኔም ያው በያስኩትና በተማርኩት ልክ እውቀቴ የምሰጣት ነገር የተማርኩትና ያወቅኩት ነው ያንን ሰው ስታስተምሪ ሰይድና አሊ የሚባሉት ሶስተኛ የሙስሊሞች ኸሊፋ በህይወቴ ውስጥ አንድ የነብዩን ሐዲስ ወይም አንድን ቁርአን ያስተማረኝን ሰው ለሱ ባሪያ በሆነለት ወዳለሁ ይላሉ ወቀትን የሚያስተላልፍ ሰው ማንኛውም መልኩ መምህር ነው መምህር አንድም ነገር ያስተምር ሁለትም ነገር ያስተምር መምህር ነው በህይወታችን ውስጥ ለኛ የሚጠቅም ነገር ስለጨመረና እስልምና አስተምሮቱም ኡስታዝ የሚለው ሲያሜ ወቀቱን ኑራቸው ወቀታቸውን የሚያስተላልፉ ባላቸው ደረጃ ሸኽነት ወይም ደግሞ ትልቁን ደረጃ መደርሽው ደግሞ በተለያየ ደረጃ የምትወስጃቸው እስልምና ወቀት ከፍታ ላይ ስደርሽ ራሱ የሆነ ሲያሜ ይኖረዋል ማለት ነው ጥሩ ነው የኡስታዝነት ማረጉም ብናውቀው አይከፋም ብዬ ነው የጠየቁትና መልካም ነው ማወቃችን ግን ወጣትነት ላይ ሁሉም ነገር ማየት መንካት እያንዳንዱ ነገር ላይ በጣም ፈጣን ልጅ ነበር ወጣት በነበርክበት ሰዓት ከዛ ደግሞ ትምህርቱም ላይ እንደዚሁ የተሳካላቸው ከሚባሉ የሚሳካላቸው በጣም ሁሉ ነገር ለማወቅ ከሚጓጉ ልጆች ውስጥም ነበርክ በትምህርቱ ንግድ ውስጥም እንደዛ አይነት ነገር ነበርና ከነዚህ ውስጥ እንግዲህ ሁለቱ አመዘኑ ንግዱና የእምነት ትምህርቱና ሁለቱን እንደዚህ ማቻቻል እነዚህ ነገሮች አቻችሎ በሁሉም ነገር እንግዲህ በንግግሩም ቢሆን አንደ በተረቱና በመታረጋቸው ንግግሮች መለከታለሁ በጣም ገራሚ ወይም ደግሞ ልብ ውስጥ መቅረት የሚችሉ ብዙዎች ማስተማር የሚችሉ መልእክቶች ተላልፋሉና እስቲ ይሄንን ነገር ትንሽ እናውራ እንግዲህ እነዚህ አይነት ነገራቶች እንደ ሙስሊም እንደ እስልምና አስተምሮት እስልምና ሁለቱን ዓለም አቆራይቶ ነው የሚሄደው ይቺ ምድራዊ ዓለም ወይም ዱንያ የምትባለው የአኺራ መሸጋገሪያ ናት እዚህ ያልተዘራ እዛ አይገኝም ሁለቱ ደግሞ አብረው የሚሄዱ ነገራቶች ናቸውና እንዲለያዩ አይፈልግም እስልምና የዱንያ ህይወት ተብሎ ሰው ለይቶ የሚያየው ነገር አይኖርም የዱንያ ለአኺራ መሸጋገሪያ ወይም ደግሞ ለዛ ትልቁ ድልድይ ስለሆነ እዚህ ላይ ስኬታማ የሆነ ሰው እዛም ላይ ስኬታማ ይሆናል ተብሎ ይታመናል በእስልምና አስተምህሮት ውስጥ ከነቢያቶች ታሪኮች ሁሉ ብትመለከቺ ነብይ ሆኖ በመድር ላይ የራሱ የሆነ ፕሮፌሽናል ያልነበረው ነብይ ያልነበረ አብዛኞቹ ነቢያቶች የእረኝነትን ስራ ሰርተዋል ትግስትን ስለሚያስተምርና ብዙ ነገርም ድካም ስላለው የሚያናገሩት ማህበረሰብ ወይም ደግሞ ለዛ እረኛ ተደርገው ለተላኩለት ማህበረሰብ ታማኝና ጠንካራ አገልጋይ መሆን እንዲችሉ በትግስት ያንን ማህበረሰብ እንዲያናገሩ በተለያየ ዕውቀት ውስጥ ፍኑኖች ወይም ደግሞ የተለያየ መገለጫዎች ነጋዴ የነበሩ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀምሮ የእጅ ባለሙያ የነበሩ እንደነ ዳውድ አይነት ሰዎች ብረትን በሚያቀልጥ ማነት ቁዋይ ዕውቀት የተሰጣቸው ሰዎች ነበሩና ህርፋ ነበራቸው ነቢያቶች ከተሰጣቸው መለኮታዊ መመሪያ ባለፈ ይዘው እንዲወጡ የተፈለገው በስራ ላይ ፕሮፌሽናል እና ጠንካራ ሰራተኞች እንዲሆኑ ማህበረሰቦቻቸው ለማኝ ጠያቂ ተመጽዋች ሳይሆን ጠንካራ ሰራተኛና በሁለቱም ዓለም ስኬታማ ምድራዊ ዓለም ላይ ስኬታማ መሆን ያልቻለ ሰው እዛኛው ዓለም ላይ ስኬታማ ለመሆን ይከብደዋል እጅ የሚሰጥ ሰው ፈላጊ ሰው ሁሉ ጊዜ ተሸናፊ ይሆናል ያን ስሜት ለማስረጽ ነው እንግዲህ እስልምና በጣም ጠንካራ ለዚህ ነው ሁሉ ጊዜ አማኝ ጠንካራ አማኝ ከደካማ አማኝ የበለጠ ለአላህ ቅርብ ነው ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ያ ነውና ያው መለኮታዊ መመሪያ ያስገድድሻል በሁሉም ላይ የምትችውን ነገር እንድታሳኪኔም እንደ አንድ ወጣት በነበርኩበት ጊዜያቶች ውስጥ ያሳለፍኩባቸው የራስ የሆነ የተለያዩ መገለጫዎች አሉ እኔ በያስኩት ነገር ላይ በጥልቅ ገባለሁ ተፈጥሮ የሆነ ይመስለኛል ሁለተኛ ያላህ እገዛ ነው አንዳንድ ነገራቶች አንቺ ፈልገሻቸው ብቻ መታመጫቸው አይደለም አንቺ ሙከራ ታደርጊያለሽ አላህ ደግሞ ያግዛል መናገሩንም ማስተማሩንም መስራቱንም ከኛ ጥረት ጎን የትልቁ ገዛ የፈጣሪ ገዛ ነውና አላህ በሚያግዘን ገዛ እንግዲህ ይሆን ነገር ላይ እንድደርሽ ያደርግሻል እኔ እንዳልኩሽ የተማርኩበትም ያደኩበትም እስልምናው እኔ አባቴ ነጋዴ ነው የሃይማኖት መምህር ነው ትልቅ የሃይማኖት ሰው ነው አለ የሚባል በእምነቱ ላይ በጣም ጠንካራ ከሚባሉ የሀገር ሰዎች ነው ግን ትልቅ ሰራተኛ ነበር ከአገር ውስጥ እስከ ውጭ ንግድ ድረስ ከጅቡቲ ኢትዮጵያ ትልቅ ተሰስረ የነበረ የንግድ መስመር የነበረው የቤተሰቡ ስራ ነው በቃ ያለው ያም እሱም ደግሞ ከየታምጥቶ ሳይሆን ያው ከመነቱ የመነጨ በሁለቱም መልኩ ጠንካራ መሆን አለበት ተብሎ ስለሚታሰብ ያንን ነውና እኔ ሁሉ ጊዜ ደግሞ የሃይማኖት መምህራኖች ራስን መቻል አለባቸው ብዬ አምናለሁ ሁሉ ጊዜ ተረጂ ከሆኑ ተደጋፊ ከሆኑ ለውነት ያላቸው ጥንካሬ ደካማ ይሆን ይመጣል ያቱ የሚፈልግ ሰው ሁሉ ጊዜ ዝቅ ማለቱ አይቀርም እጅ የሚከጅል ሰው መዋረዱና
ሐሳቡን ያለውን እውነት አሳልፎ መስጠቱ አይቀርም በሰራሽና በሚፈልገው ቦታ ላይ ፊት በቆምሽ ቁጥር ያሽውን እምነት ያሽውን እውነት በትክክል ለማድረስና ለሰዎች ለመስጠት የምትችይበት አቅም ይኖርሻልና ያ ስሜት ነው ያለኝና በእምነቱ የተማርኩበት ይሄን ነው ማምነው ስለዚህ ሁለቱንም ነገር ሚዛናዊ አድርጎ መሄድ ይቻላል እኛንን የለያየ ነው መጀመሪያ ስንለያየው ነው የማይለያዩ መሆናቸውን ስታቂ በሁለቱም ላይ ስኬታማ መሆን እንዳለብን እናውቃለንና ሁለቱንም እኛ የተፈጠርነው ለአኺራ ነው ለዛኛው ዓለም ነው ይሄንን መሸጋገሪያ ዓለም ሆናል ይዛን መሰረት ምን ገነባው እዚህ ምድር ላይ ነው እዚህ ላይ ስንገነባ ደግሞ ውጤታማ ነው በእስልምና አስተምህሮት ውስጥ ትልቅ የሚባሉት የነብዩ ሐዋርያቶች በስራቸው የነበሩ 10 ጀነት ቃል የተገባላቸው ተብሎ ከሚጠቀሱት ከአራቱ ኸሊፈቶች ጀምሮ ያሉ ትልልቅ ሰሃባዎች ትልልቆቹ 6ቱ ሚሊዮነሮች ነበሩ ትልቅ ነጋዴዎች ነበሩ በጣም ሰክሰስፉል የሆኑ በጣም ትልቅ ንግድ የነገዱ በጣም ትልቅ አቅም ያላቸው እስልምና በፈለገበት ጉዳይስ ህይወታቸውን ገንዘባቸውን ቤተሰባቸውን መስጠት የቻሉ ሰዎች ነበሩ ከፊት መቆም የሚችሉ የዛ አይነት አቅም ሁሉ ጊዜም አንቺን ማህበረሰቡ ላይ በመትሰጪው ነገር ላይ አቅም ይፈጥራል ዑመር ኢብኑ ኸጣብ የሚባሉት ሁለተኛው ኸሊፈት አሚር አልሙእሚን ዑመር ኢብኑ ኸጣብ የሶላት አዛን እንኳን የሚያዝሙ ሀብታም ነጋዴዎች ነበር የሚጠቀሙት ሀብታሙ ነጋዴ ሱቁን ዘግቶ ወይም ደግሞ ከስራው ወጥቶ አዛን ያደረገ ሰውን እየጠራ ስራው ደካማ የሆነ ወይም ስራ የሌለው ሰው ውጭ አይቀርምችም ይሄኛው እንኳን ትልቁን ስራውን ሄዶና አስተሳሰቡን ማሳደግ ወደዛ ከፍ ማድረግ ይፈልጋልና እኔ ቀደም ባልኩሽ መሰረት የሚይዘው ነገር ላይ ሲሪየስኛ አንድ ነገር ላይ ትኩረት አድርጌ ይዛለሁ መጽናት ነው ሳነብም ስማርም ስሰራ ባለኝ አቅም ሁሉ እስከ ጥግ ድረስ መሄድ ፈልጋለሁ ያ ነው ይመስለኛል በዛ አይነት መልኩ እንዲሄድ ያደረገ የእናንተ ቤተሰብ ውስጥ የነበረ አንድ ከልማድ ያለፈ በቃ እንደ ህግ የሆነ አይነት ነበር በእምነታችሁ ጠንካራ እንድትሆኑ አምስተኛ ልጅ ነህ እንደነገርከኝ እንግዲህ አምስተኛ ልጅ 6 ናችሁ ይመስለኛል ቤተሰብና ይሄ ቤተሰብ የተዳደረበት የነበረ መንፈሳዊ ስርዓትን ተከትሎ እንዲሄድ በህግ ነበር የሚመራው ስለዛ ህግና ከዛ ደግሞ አንተ በልጆች ላይ እሱን አምጥተዋለሁ የሚለውን ጥያቄ እስቲ አያይዘህ ነግረኝ ምክንያቱም ይዞ የሰጠህ ነገር ስላለ በትክክል ያው እንግዲህኛ ቤተሰባችን እንዳልኩሽ እምነት ጋር በጣም ቁርኝት ያለው ነው አባቴም እናቴም አባቴ ወደ አኺራ ሄዷል እናቴ ያለች ቤት ውስጥ የነበረው ነገር ሲሪየስ ነው አባታችን ያው በሁሉም ነገር ላይ ውጤታማ መሆን አለባችሁ በተለይ ደግሞ የተፈጠራችሁበት ዓላማ ፈጣሪያችሁ ልትገዙ እስከሆነ ድረስ እዛ ላይ በእውቀት የተገነባ ማንነት ይዛችሁ መውጣት አለባችሁ ብሎ ስለሚያምን ያው እስልምና አስተምህሮት ላይ በልጅነት የተሰጠው ዕውቀት ድንጋይ ላይ እንደተቀረጸ ቅርጽ ነው ይባላል አይጠፋም ያው ትልቁ ነሽ የምትወስጂው ዕውቀት ደግሞ እንትን ላይ የባህር ምንድነው አረፋ ላይ እንደተጻፈው አሸዋ ላይ እንደተጻፈ ነው ይላሉ ውሃው መጥቶ መልሶ እንደሚያጠፋው ያው አትቺም አቅምሽም በልጅነት የምትወስጃቸው ነገሮች ራሳቸው ዋጋ አለው አባታችን በዛ በጣም የተለየ እምነትም ስለነበረው እሱ ላይ በጣም ይሰራ ነበር ቤታችን ውስጥ መርህ ህግ ነበር ቤት ውስጥ ያንዳንዱ ነገር በዛን ጊዜ እንግዲህ ዘመኑ ረጅም ቢሆንም ቴሌቪዥንም ሩቅ ነገር ቢሆንም ቴሌቪዥን እንኳን ለዜና እንዲከፈት ነው የሚፈልገው መሰረታዊ ነገር ካያችሁ ግዚያችሁን ባግባባት በሚጠቅማችሁ ነገር ላይ ትምህርት ካላችሁ ጥናታችሁ ላጥሩ መቅራት ካለባችሁ ቅሩ እናንተም በሚጠቅማችሁ ነገር ላይ ቢዚ ሆኑ ዛሬ ያልመሰረታችሁትን ነገ ታገኙትን ብሎ ያምን ነበርና እሱም አንድ ያ ነው ሁለተኛ ልዩ ትኩረት ሰጥቶ በየቀኑ የራሳችን ፕሮግራም ነበር የሐዲስ ፕሮግራም የነብዩ ሰለላሁ ዐለይሂ ወሰለም ህይወት ታሪክ ፕሮግራም የሰሃባዎቻቸው የሐዋርያዎቻቸው በህይወት ያሳለፉት ለስብና የከፈሉትን ዋጋ የሚያሳይ ታሪኮች በየቀኑ ትምህርት ይሰጣል ቁርአን ተፍሲር ይደረጋል ምናምን እርስ በራሳችሁ ነው የምትማማሩት አባታችን ነው ትምህርቱን የሚያስተምረው እኛ ተማሪዎች ነን ቅራአትን መሰረት ያስተማረን እሱ ነበርና ቁርአን ተፍሲር ከጧት ከሰላት በኋላ ተደርጎልን ነው ከትምህርት ከመውጣታችን በፊት ተፍሲር እንሰማለን ለተወሰነ ሰዓት ቁርአን ከቀራን በኋላ እሱ ያንድኛችን የቀራነው የቁርአን ምዕራፍ ትርጓሜ ነገርን ነበር ዛሽ ላይ ያንን ይዘን ነው እንግዲህ ወደ ትምህርት የምንወጣው እንደዛ አይነት ሁሉ ጊዜ የህይወት አካል እንዲሆን ያደረገ ለዛ ነው በምንም መልኩ ውስጥ በታልፊ እንዳጠፊ የሚጠብቅሽ የሆነ መሰረት የሆነ ነገር ህይወታችን ላይ እንዲቀመጥ አድርጓል አላህ ይዛውን ይፈለው የአይነት ነገር አለ እንዳልሽው ዛሬ ልጆቻችን ላይ በዛ ልክ ነው እየሰራሁ ነው ብያላስም የብዙ ኃላፊነቶች ጫና መደራረብ ልጆችን በዛ ልክ ላናሲድ እንችላለን ግን ትልቁ ትኩረታችን ቤታችን ውስጥ ይሄዲን የህይወት አካል እንዲሆን እምነቱ የህይወት መሰረታቸው እንዲሆን ከትንሾቹ ልጆች ጀምሮ ያንዳንዱ እንቅስቃሴያቸው እምነቱን መሰረት ያደረገ እንዲሆን እናደርጋለን በልጅነታቸው ሶላት እንዲጀምሩ ቁርአን እንዲቀሩ ያንንም ደግሞ ትሪት ያደረገን እየተከታተልን የደረሱበትን ያየን ያገዘን እንሄዳለን አሁንም እንደዛው ነው ማደርገው ልጆችም አልহামዱሊላህ ኦልሞስት ሁሉም በሚባል ደረጃ መሰረታዊ የሆኑ የዲን ዕውቀቶች ከልጅነታቸው ጀምሮ ህፃኑ ልጅ ብትጠይቂ የሆነ ነገር ያውቃል ያን ነገር ያሰረጽን ነው ምን ሄደው ምክንያቱም ህይወታቸው ከዛ ከተለየ በተለይ አሁን ባለው ዘመን ውስጥ ህይወታቸው ከዛ ከተለየ
አደጋ ላይ ሊወድቁ ስለሚችሉ መሰረታቸውን ይያዙ ካልወጡ ፈተናው ከባድ ስለሚሆንባቸው የውጭ ዓለም ያንን ይዘው መውጣት አለባቸው ብለን ያቅማችንን እንሰራለን አልহামዱሊላህ ወደ ንግዱ ዓለም የገባህበት ጊዜ በልጅነት ወይም በወጣትነት ነው ከዛ ደግሞ ወጣትነት አለ ትምህርት አለ እምነቱን መያዝ አለና በዚህ ሂደት ውስጥ አንዳንድ ጊዜ ወጣቶች ወደ ገንዘቡ ሲመጣ ወይም ገንዘብ መያዝ ሲጀምር የመጥፋት ነገር አለ አብሮ ገንዘቡ የማይጠፋቸው ወጣቶች አሉ በዛው ልክ ደግሞ የበረቱ ወይም የነቁ ደግሞ ያን ገንዘብ መሸጋገር ያደርጉታል ወይም ወደ ተለያየ ነገሮች ያስፋፉታል አንዱ አንተ እንግዲህ ባገኘሃት በመትሰራት ነገር እያስፋፋ ዛሬ እንደርሰሃልና ወጣትነት ላይ የተገኘን ገንዘብ ወጣትነት ላይ የተገኘን ሀብት ወጣትነት ላይ የተገኘ ማንኛውንም ጥሪት ይዞ ለነገ ማቆየት የወጣትነት ስሜትን ማሸነፍ ላይ ያንተን ተሞክሮ ብትነግረኝ ደስ ይለኛል አዎ እኔ እንዴት አለፍከው የሚለው ነገር ስለሚነሳ እኔ እንደማንኛውም ወጣት በተለያየ የህይወት ክፍሎች ውስጥ አልፌያለሁ ሁሉ ጊዜ ግን እንዳልኩሽ ይዘሽ የምታድጊውና የሚሰጥሽ ነገር አንቺን ይገዛሻል አባታችን እኛ በቤታችን ውስጥ የፈጠራለን መምህራኖቻችን ያስቀመጡልን ነገር ራሳችን እንደናይቆም እንድንኖር አድርጎናል ያው የተቆራኘ ነገር ስለሆነ ያን የተቆራኘ ነገር በቤት ውስጥ አይተሽዋል ምን ያህል በእነሱ ህይወታቸው አድርገው እንደኖሩትና እንደተገበሩትም ተመልክተናል ያ ነገር ለኔ ትልቅ መሰረት ነው ቁድዋ እንለዋለን እኛ ሞዴልሽን ነው የምትከተየው ያ ሞዴል ነው አንቺን የሚመራሽና በህይወት ውስጥ ያየናቸው ሞዴሎች ምን እንደነበሩና ምን እንዳደረጉ አባቶቻችንን አይተናል አንድ እሱ ነው ሁለተኛ ደረጃ በተለያየ የወጣትነት ክፍል ውስጥ እንብታልፊ መሰረትሽን እንዳትለቅ የሚያደርጉ እነዛ መሰረቶች አሉ ይሄ ሞዴል የወሰድሻቸው ነገሮች አንቺን ይጠብቁሻል ከዛ ውጭ ግን ሁሉ ጊዜ አሁንም ፈተናው የሚሆነው አንዳንድ ጊዜ ከወላጆቻችን ወይም ከቤተሰቦቻችን ብቻ የምናገኛቸው ነገሮች እኛ ያለፋንባቸው ጉዳዮች እኛን የማይፈልጉና ወይም ደግሞ የማያልቁ ይመስሉንና ገንዘብ ላይ ልቅ ምን ሆነባቸው ሁኔታዎች አሉ ገንዘብ አንቺ ከመስራት ባለፈ ለሚጠቅም ነገር ስታሳልፊው ነው እሱ አንቺንም የሚጠቅምሽ ያ ካልሆነ ምናልባት እንዳልሽው መጥፊያሽ ሊሆን ይችላል በወጣትነት ህይወት ውስጥ ሁሉ ጊዜ በወጣትነት ጠንክረን መሰረት የጣልነው ነገር ነው ለነጋችን መሰረት አድርጎ የሚወጣልን ወይም ደግሞ ውጤት የሚያበቃን ብያምናለሁ እኔም በዛው ባሳለፍኩባቸው የህይወት ሞዴል አድርጌ በመወስዳቸው ከማንም በላይ እንግዲህ ከመምህራኖች የጎለጎን አባቴን የህይወት ሞዴል አድርጌ ያለው የነበረው ነገር ከልጅነት ውስጥ እሱም በልጅነቱ ነው ንግድ ውስጥ የገባው በልጅነቱ ነው እንግዲህ ከጅቡቲ ቃማ መላለስ የጀመረው ምናምንና እንደዛ አይነት ህይወትን ያለፉ ሰዎች ባንቺ ውስጥ አሻራ አላቸው ያስቀምጣሉ የሆነ መልካም ነገር እንዲቀመጥ ያደርጋሉ እነሱ ሞዴል አድርጎ መያዝ ነው እንደ ወጣትነት ፈታኝ ነው በወጣትነት ውስጥ ሁሉ ነገር ሲመቻችልሽ ወጣት በባህሪው ሳይኖረው ሁሉም ነገር መሞከር የሚፈልግበት እድሜ ነው ሁሉን ነገር ማየት ሁሉን ነገር መቅመስ ይፈልጋል ያን ነው መገደብ የሚፈልገው በእስልምና አስተምሮት ቁርአን አላህ ሰዎችን የፈጣጠር ሲገልጽ ሶስት አፈጣጠርን አይነት ወይም የሶስት የፍጡርና የፈጣሪን ግንኙነት መሰረት ያደረገ አንደኛው ቁል አዑዙ ቢረቢናስ ይላል ረብ ይላል ለፍጡራኑ ተንከባካቢ የሆነ ጌታ ይላል ይሄ ለህፃናቶች ነው ይላል እንክብካቤ የሚፈልጉ ህፃናቶች ናቸው እስኪያድጉ ድረስ የሚሹት የሱን ረብ ብሎ ነው የገለጸው መሊክናስ ይላል አሁንም የሰዎች ንጉስ የሆነው ጌታ ይላል ንግስና የሚፈልገው ደግሞ ወጣት ነው ምክንያቱም ሁሉንም ነገር መቅበስና መንካት ስለሚፈልግ ተውሎ የሚያቆመውና የሚቆጣጠረው የሚፈልግ የመጨረሻው ኢላህናስ ነው የሰዎች ጌታ የሆነው ይልና ኢላህ ብሎ ነው የገለጸው ያ ደግሞ ሰዎች እድሜያቸው ከገፋ ትልቅ በሆኑ ከኋላ የህይወት ተስፋቸው ወደ ፈጣሪ መመለስ ነው ሌላ ነገር የለም ምክንያቱም እያለቀ እንጂ እየጨመረ የሚመጣ ነገር የለም ስለዚህ ተስፋው ወደ ፈጣሪ መመለስ ብቻ ይሆናል እነዚህን የህይወት ክፍሎችን በሚያልፍ ማንነት ውስጥ ያለው ወጣት ንጉስ ያስፈልጋል ወይም ደግሞ ተቆጣጣሪና የሚመልሰው ያስፈልጋል ካልሆነ ሁሉ ነገር ለዚህ ነው ትውልዱ በተለያየ ነገር ውስጥ የገባ ወጣትነት ለአደጋ ውስጥ የሚጋለጠው እስከ ራስ ማጥፋት ደረጃ የሚደርሰውና እነዛን ሚዛን ሊያደርግ የሚችል የሆነ በህይወታችን ውስጥ የምንወስዳቸው ነገሮች በመምሳይልና ውስጥ እኛን ሊያቆሙ የሚችሉ ነገሮች ሞዴል አድርገን በህይወታችን ውስጥ የምንወስዳቸው ነገሮች መኖር አለባቸው ስለዚህ የምንፈልገው የተሻለ ነገር ሲኖር ማንን ልከተል የማንን ሞዴል አድርጌ ልይ የሚለው ነገር ብዙዎቻችንን የህይወት መስመራችንን ያስተካክላል ብያምናለሁ አሁን ደግሞ አረፋ ተራራ ላይ እስቲ እንሂድ እዚህ አረፋ ተራራ ላይ የተገናወነው ኩነት አሁን ላይ ላለነው ኑረት በጣም ወሳኝ ነው በተለይም ከመታዘዝ ከመጽናት ከታማኝነት አንፃር ብዙ ምንማርበት ነው ብያምናለሁና እስቲ ከዚህ አንፃር ነብዩ ኢብራሂም እንደዚሁም ደግሞ ነብዩ እስማኤል የነበራቸው ታዛዥነት እሳቸው ለአምላካቸው ለፈጣሪያቸው እንደዚሁም ደግሞ ልጃቸው ለሳቸው በታማኝነት እዛ ተራራ ላይ ለመታረድ ቀርቧልና ከዚህ ኩነት ምንድነው ምንረዳው ምንድነው ምንማረው የበዓሉ ጥልቅ ዓላማ መሄው ስለሆነ አው እንግዲህ የአረፋ በዓል ትልቁም አንዱ የሐጅ ስነ ስርዓት በእስልምና ውስጥ
ከአምስቱ የእስልምና መሰረቶች አንዱ የሆነው ሐጅ ነው ሐጅ የሚከናወነው በዚህ 10 ቀናት ውስጥ ባለ ሂደት ነው የውመ ተርዊያ ተብሎ የሚገለጸው የ8ኛው ቀን የሐጅ መጀመሪያው ምዕራፍ ይጀመርበታል 9ኛው ቀን አረፋ ነው አረፋ ማለት የሐጅ ስነ ስርዓት የሚፈጽሙት ሰዎች አረፋ ተራራ ላይ የሚቆሙበት ሌላው በመስል በላው ዓለም ሙስሊም ያለው ደግሞ ጾምን የሚጾምበት ቀን 10ኛው ቀን የኢዱ ቀን ነው ወይም ኢደል አድሃ የሚባለው ነው እርዱ የሚከናወንበት ቀን አብዛኛው የሐጅ ስነ ስርዓት ከነብዩ ኢብራሂም አለይሂ ሰላም ቤተሰቦች ጋር የተቆራኘ ነው ነብዩላህ ኢብራሂም እንግዲህ በእስልምና ታሪክ ውስጥ በሁሉም እምነት ውስጥ አንዳንዴ ጎልተው ከሚወጡ ነቢያቶች ነው በክርስትናውም በአይሁዳውም የነቢያቶች አባት ተብለው ይገለጻሉ አላህ ወልጀዐል ሊሳነ ሲድቅ ፊል አኺሪን ብለው በቁርአን ውስጥ ገልጸዋል ሁሉን ስራ ከሰሩ ከወጣትነት እስከ እድሜ መግፋት ድረስ የነበራቸውን የህይወት ትጋትና ለጌታ ታዛዥነት ያደረጉትን ጉዞ ሲጨርሱ ወልጀዐል ሊሲድቅ ፊል አኺሪን ይላሉ በሌሎች በመጪው ትውልድ ዘንድ የእውነት መወሳትን ወይም የእውነተኛ ታዛዥነትን ወሬን ወይም ነገርን በሰዎች ልብ ውስጥ አድርግልኝ ይላልና ሁሉ ነገራችን ካሁን ኢብራሂም ይነሳል ዛሬ ሰው ሲጋባ የአብርሃምና የሳራ ያርግልህ ይባላል ነገሮቻችን ሁሉ በህይወታችን ጉዳዮች ውስጥ ኢብራሂም ሳይነሱ ያልፉ ቤት እንኳን ሲገባ የአብርሃም ቤት ይባላል እንደዚህ አይነት ነገራቶች አንዳንድ አሻራቸው ትልቅ ይሆነና ሙሉ የሐጅ ስነ ስርዓት የአረፋ ስነ ስርዓት ጋር ተያይዞ የኢብራሂም ቤተሰቦች ታሪክ ውስጥ ነው ያለው ሐጁም ሲታዘዝ በኢብራሂም እንዲታዘዝ ነው አላህ ያደረገው ነብዩላህ ኢብራሂም አለይሂ ሰላም ይሄ ካዕባ በይቱላህ የሚባለው ይሄንን መካ ላይ የሚገኘውን ጥቁሩን ቤት ከተገነባ በኋላ ወአዚም ፍናስ ቢልሐጅ ነው ያላቸው አላህ ምድር ላይ ያሉ ሰዎች የሐጅ ጥሪን አስተላልፍ በምድር በአራቱ ማቅጣጫ ሰዎች ለጌታቸው ጥሪ ለመስጠት ምላሻቸውን ለመስጠት ይመጡሃል ነበር ያላቸው የኔ ድምጽ ውስን ነው ከዚህ ማለፍ አይችልም ሲል አንተ ማጣራት ነው ያለብህ የማድረስ ኃላፊነትኛ ነህ ለሰው ዘር እንዲደርስ እናደርጋለን ብለው ጥሩ የተጀመረው በነብዩላህ ኢብራሂም ነው የሐጁ ጥሪ የተጀመረውና ሐጅን ተጣርተዋል ሐጅን ሲጣሩ ሐጅ ስነ ስርዓት ላይ አረፋ አለ አረፋ ሲመጣ ደግሞ በነብዩላህ ኢብራሂም ታሪክ ውስጥ ትልቅ ድርሻ ያላቸው የመጀመሪያው ቅድም እንዳልሽው በነብዩላህ እስማኤል አለይሂ ሰላም ልጃቸው ነብይ ስለሆኑ ከሳቸው ጋር እናታቸው ሀጀር አሉ የእናታቸው ሀጀር ታሪክ ውስጥ ስትመለከች ሐጁ አንድ አካል ናቸው የአረፋ አንድ አካል ናቸው እናታችን ሀጀር ነብዩላህ ኢብራሂም አለይሂ ሰላም ያው እንግዲህ ከሳራ ጋር በነበራቸው ግንኙነት ሀጀር ከተገባች በኋላ የሳራ ልብ በመሰበሩ አላህ እናታችን ሀጀርን ራቅ አድርገው እንዲያስቀምጡ ትእዛዝ ሰጣቸው በስተርጅና የተወለደ ህፃን ልጅ ይዘው የደከመች ሴት በወላዳ የደከመች ሴትን ይዘው መካ ምድር ላይ ነው ይዘዋት የመጡት መካ የዛ ሰዓት ላይ ምንም ነገር አልነበረው ቤቱላህም አልነበረም ደረቅ መሬት ነው ቢዋዲን غير ذي زرع ይላል ቁርአን ላይ አንድም በቃይ በሌለበት ምድር ላይ ይላል እልም ያለ በረሃ ጠራራ እልም ያለ አሸዋ ላይ መተህ እዛ አስቀምጥልኝ ተባሉት እዛ ወስደው ነው ያንን ህፃን ልጅና እሷን ያስቀመጡት ሲያስቀምጡ ደነገጠች ሴት በዛ በረሃ ላይ ሰው በሌለበት ፈሳሽ በሌለበት ውሃ በሌለበት በቃይ በሌለበት ቦታ ላይ ጥለዋቸው ለሄዱ ሲያስቀምጡ ጥያቄ ነበር የጠየቁት አላሁ አመረከ بذلك يا نبي الله ይሄን እንድታረግ ፈጣሪ ያዘው ነው አለቻቸው አተትሩከና ሀሁላ ነበር የመጀመሪያው ጥያቄ እዚህ ልትሆን ነው መልስ አልነበራቸው ምን ይመልሱ ለራስ ሴትና ለዛ ለህፃን ልጅ በሰርጅና በጉጉትና በስስት ላገኙት ልጅ ምን ብለው ይመልሱ ሶስት የጠየቀች መሳል ነበራቸው በአራተኛ ይመለሱላት አው አላህ አዘው ነው ብላ አስጠይቃቸው አላህ አዘው ነው አሉ إذن فذهب والله لا يضيعنا ነው ሂድ አላህ ያጠፋንም አንተ ሂድ አላህ ካዘዘህ አድርገዋል ነበር ያሉት ያን ጊዜ ነበር ያን ህፃን ልጅ ወልደው ህፃን ልጅ ይዘው እናት ልጅ ሲያለቅስ ውሃ ሲፈልግ ውሃ ለማምጣት ሶምሶማ ያደረገች የሮጠች ሰው ፍለጋ ሰዎች ወደየት አሉ ብላ ውሃ የሚያቀብሉ ምግብ የሚሰጡ ሰዎች ለመፈለግ የተንቀሳቀሰችው ዛሬ ሐጅ ላይ በይነ ሰፋ ወልመርዋ ይባላል ከካዕባ ጧፍ ወይም መዞር በኋላ ያለው የሰፋና መርዋ ተራራ ላይ የሚደረግ የሶምሶማ ጉዞ አለ ያ ጉዞ ለእናታችን ሀጀር ምልክት የተደረገ እሷ ውሃ ፍለጋ ያደረገቻቸውን እንቅስቃሴ ፈለግና ሞዴል በማድረግ ነው በዛ መካከል ነው እንግዲህ ኢብራሂምም እስማኤልም እየጮሁ መሬት ላይ የተንፈራፈሩ በእግራቸው ሲነኩት አላህ ከምድር ላይ ውሃ እንዲፈልቅ አደረገ ዘምዘም የሚባለው ውሃ ያኔ የፈለቀ ተአምራዊ እንግዲህ እስከዛሬ ድረስ ለሰው ዘር መድኃኒት ሽፋ የሆነ ውሃ የፈለቀበት ነው ያ እሳቸው ናቸው ውሃው ሲወጣ ከጉጉት የተነሳ ፈሶ እንዳያልቅብኝ ብለው የሰበሰቡት ዘሚ ነው ተሰብሰቢ ያሉ ዘምዘም የሚለው ስም ይመጣው ለዛ ነው ዘሚ ያሉ ሰበሰቡት ውሃ ለዛ ነብዩ ሰለላሁ ዐለይሂ ወሰለም ኢብራሂም አለይሂ ሰላም ሀጀር ውሃውን ተታው በነበር ነህር ሆኖ ወንዝ ሆኖ ዓለምን ያዳርስ ነበር ይላሉ ግን ከጉጉቷ የተነሳ ሰበሰበችው አንድ ቦታ ላይ ብቻ የሚፈልቅ ሆኖ ስቲላው እስካሁን ድረስ እንግዲህ ለብዙ ነገር መድኃኒት የሆነ ውሃ ነብዩ ሰለላሁ ዐለይሂ ወሰለም ለጠጣው መጠጥ ለበላው ምግብ የሚሆን ለመድኃኒት ላደረገው መድኃኒት የሚሆንለት መጠጥ ተብሎ የተባለው ይሄ እንግዲህ የሳቸው ቁርኝት ለፈጣሪያቸው ያለው ታማኝነት አንድ ለሷ ሞዴል ሲባል
ሐጅ ስርዓት ላይ ይሄንን ጣፍ ሲደረግ ወንዶች ሶምሶማ ይሮጣሉ ሴቶች አይሮጡም እናታቸው ሀጀር ስለሮጠች የሷን ክብር ለመጠበቅ ሲባል ሴቶች እንዳያደርጉት ወንዶች ግን እንዲከተሉት የታዘዘ መመሪያ ነው ከዛ በመቀጠል ኢብራሂም አለይሂ ሰላም ትእዛዙ አሁንም መጣ ሌላው በህልም ታያቸው ህልም ለነቢያቶች መመሪያ ነው ወህይ ነው የፈጣሪ ትእዛዝ ነው ህልሙም ግልጽ ነበር ልጅህን ረድ ነበር ለልጃቸው ያላቸው ፍቅር ሲያደላ ልባቸው ወደ ልጃቸው ሲያዘነብል አላህ ታማኝነትና ታዛዥነታቸውን ለማየት ፈልገው ልጅህን ረድ አላቸው ምን ብለው ይንገሩት ወጣትነት ውስጥ ገብቷል ይሄ ልጅ መጥቼ ላርደህ ነው ቢሉት አባት ልጅህን ልረድ ማለት ፈተና ነው ያን ጊዜ ነበር በህልም ያየው አሉት እኒ አራ አንኒ አذهبه ከፍል መና በመናሜ ወይም በህልሜ አንተን ሳርዳሃየው ሲል ያው የነቢያት ህልም መመሪያ የፈጣሪ መመሪያ ትእዛዝ እንደሆነ ልጅም ያውቃል ከፈፍ አልማቱ ዑመር ነው ያላቸው የታዘዝከውን ፈጽም የፈጣሪን ትእዛዝ ኡና አድርግ ለፈጣሪ ታዛዥነትህን ግለጽ እኔን ታማኝ ሁኝና ታዛዥ ሁኝ ታገኛኛለህ አላቸው ያን ጊዜ ነበር እንግዲህ ስታይኝ ለማረድ እኔን ስታይኝ አይነህ ልብህ አዝሮ ወደ ኋላ እንዳትመለስ አይኔን ጨፍነኝ አይኔን ሰረኝ እና ራሱን ለርድ ያዘጋጀበት ሂደት ነበር የነበረው ለዛ ነው ያንን ተከትሎ የመስዋዕትነቱን በጋ አላህ አምጥቶ የሁለቱንም ታማኝነት ፈወጀድናሁ ሳቢራን እንደተባለው ታማኝ ታዛዥ ታጋሽ ሆኖ አደረገናቸው ለዚህ ነው ወዝኩር في كتاب اسماعيل انه كان صادق الوعد ይላቸዋል የእስማኤልን ታሪክ አውሳላቸው መሐመድ ሆይ ይላቸው ነብዩ ሰለላሁ ዐለይሂ ወሰለም የዛ صادق الوعد ቃል ኪዳኑን የሚሞላ በቃሉ የሚገኝ ለትእዛዙ እጅ ሰጠ መሆኑን አውሳላቸው ይያለ የነብይነትን ማዕረግ የተጎናጸፉበትን ክብር የተሰጠበት ሁኔታ አለ አባት ለማረድ ልጅ ለመታረድ የተዘጋጀበት የታዛዥነት የልቅና ጥግ የተስተናገደበት ህይወትን እስከመስጠት ለፈጣሪ ትእዛዝ ራስን መስዋዕት እስከማድረግ ድረስ ለማሳለፍ ዛሬ የሚታረድ ማንነት ምን ሰጠው አንገት የለንም ስጡም አልተባልንም ረዱም ታረዱም አልተባልንም ትእዛዙን ፈጽሙ መመሪያው ላይ ቆሙ ድንበሩን አትለፉ ነው የተባለው ይሄን ነው የሚያሳየው በዚህ ልክ ሰዎች ለፈጣሪያቸው ታዛዥ በመሆናቸው ያን ክብር ለዛ ነው ቅድም ያነሳውልሽ የነብዩላህ ኢብራሂም ክብር ዝም ብሎ የመጣ ክብር አይደለም በሰው ዘር እስከ ዛሬ ድረስ በሁሉም ነቢያቶች ላይ ትልቁን ሞዴል ሆነ የነቢያት አባት ተብለው እንዲወሱ የመልካም ተምሳሌት እንዲሆኑ በሁሉም ነገር ውስጥ ኢብራሂም እንዲወሳ ያደረጋቸው የዚህ ታዛዥነት ጥግ ነው ታዛዥነት የን ክብር ያጎናጽፋል ታዛዥነት በፈጣሪም በመድር ላይ ከፍታን ይሰጣል በሰዎች ዘንድም በፈጣሪ ዘንድም ልዩ ክብርን ያጎናጽፋል ሁሉም እንዲወድህ ሁሉም ልብ ውስጥ መኖር እንድትችል ያደርጋል ይሄንን ነው ኢብራሂም አለይሂ ሰላም እና ልጃቸው የተገበሩት ያ ነው ደግሞ ፈለግ ሆኖ እንዲደረግ አላህ Subhanahu Wa Ta'ala ያንን ፈለግ በማድረግ ታማኝነቱን ለመግለጽ የኢብራሂምን ሪህላ ህይወት ጉዞ ለማሳየት ሰዎች በእድሜ ልካቸው አንድ ጊዜ ሐጅ በመሄድ ያንን ታሪካዊ ቦታ በመጎብኘት ታሪክን ከማየት ባለፈ አብረውት እንዲኖሩት ቦታዎችን ያያዩ ያንን ትዕይንት እንዲያረጋግጡበት ያ ፈለግ የተደረገበት ያ መስመር የተሰራበት ያ ስርዓት የተፈጸመበትን ቦታ የህይወታቸው አካል አድርገው እንዲኖሩት ለዛ ነው ሐጅ የሚሄድ ሰው ልክ እናቱ እንደወለደችው ጻል ልጅ ይሆናል ያሉት ሰለላሁ በአላህ ትእዛዝ ፈጽሞ ሲመጣ አዲስ ምንም ወንጀል እንደሌለው ሙሉ ታጥቦ ይመጣል ስርዓቱን ለመፈጸም ዋናው ዓላማ የጋራ አብሮነትን ታዛዥነትን እርስ በርስ መተሳሰብንና አንድነትን ለማሳየት የሚደረግበት ትልቅ ምዕራፍ ስለሆነ ያ ምዕራፍ ሲደረግ ተጀሩድ ነው ለአላህ ራስሽን የምታጋልጭበት ዝቅ የምታደርጊበት ነው ሐጅ የሚሄዱ ሰዎች ስታይ ሁሉም በአለም ላይ ያሉ አንድ ልብስ ነው የሚለብሱት ልብሳቸው ነጭ ልብስ ነው በእስልምና እምነት ሰው ሲሞት የሚከፈንበት ከፈን ወይም ደግሞ ያስከሬን መሸፈኛ ማለት ነው ከላይ ፎጣ ነው ከስር ሽርጥ ነው ያንን ነው የሚለብሱት ከውስጥ የሚለበስ ነገር የለም ንጉሱም መሪውም ተመሪውም ሀብታሙም ደሃውም የሚጠለቀው ነጠላ ጫማ ብቻ ነው ሽፍን ጫማ አይለበስም ምንም የተለየ ነገር የተለየ ብራንድ ልታረጊ አትችይም የምታረጊው ነገር የለሽም ፓንት እንኳን ሰው አይለብስም እኩል ነው ወርቃናችሁን አላህ ፊት ተቀሰቀሳላችሁ በአንድ ቦታ ላይ ተቆማላችሁ ያንን ትዕይንት አረፋ ላይ ቆሞ ያስታውሳሉ አላህ ጋር መቀስቀስን ሁሉም ሰው አንድ አይነት ሆኖ መቆምን ሀብታም ከደሃም ሳይላይ መሪ ከተመሪ ሳይላይ ሁሉም እኔ ሐጅ በሄድኩባቸው በተለያዩ አጋጣሚዎች የተለያዩ መሪዎች ጋር ተገናኝቻለሁ አንድ አመት ሐጅ ላይ አህመድ ነጃድ የኢራን ፕሬዝዳንት በነበረበት ጊዜ አጠገቤ ነበር አንድ አይነት ልብስ ነው የለበስነው ምንም የተለየ ማንንም ከማንም መለያየት አይችልም እዛ አጃቢ መሳሪያ ይዞ መግባት አይችልም ክልክል ነው አይፈቀድም ምክንያቱም ሐጁ ይበላሻል ያለሽ ወይ አርዶጋን ጋር እንደተገናኝቻለሁ እንትኖቹ የብሩናይ የዓለም ትልቁ ሀብታም ንጉስ ጋር አንድ ላይ ሐጅ አድርገናል እኩል ተጋፍተናል ያን ሰው ይገፋሻል ሲገፋሽ እንኳን ለምን ገፋህ ማለት አትችልም ለምን የሐጅ ስርዓትሽን ያጎልብሻል መናገር መመለስ የማይቻልበት ቦታ ነው የኩልነት ማሳያ የሰው ልጆች ልክ እንደ ማበጠሪያ ጸጉር እኩል ናቸው ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም አረቡ ከሌላው ሀብታሙ ከደሃው መሪው ከተመሪው አላህ ዘንድ እኩል ናቸው አንድ ናቸው ልዩነት የላቸው ያንን ማንነት ለማሳየት እዛ ቦታ ላይ አብረው ይቆማሉ አረፋ ላይ ያልቆመ ሰው ሐጅ የለውም
የአረፋ ቀን የቆመ ሰው ነው ሐጅ ያለው አረፋ ላይ የሚደረግ ዱዓ የዓመቱ ምርጥ ዱዓ ነው የአረፋ ቀን የዓመታችን ውድ ዕለት ነው ውድ የሚባለው ቀን አፍضل الايام في الدنيا اطلاقا النبي صلى الله عليه وسلم اعظم الايام ትልቁ ቀን ነው በአለም ላይ ውድ ዕለት የአረፋ ዕለት ነው የዛ ቀን የተደረገ ዱዓ ተመላሽነት የለው አላህ ለባሮቹ ዝቅ ብሎ ጥሪያቸውን የሚሰማበትና መልስ የሚሰጥበት ዕለት ነው መላእክቶቹንና መላእክቶችን ባሮችን ተመለከቷቸው ከአራቱም የምድር አቅጣጫ መተው አንድ ቦታ ላይ ተሰብስበው ለበይክ ብቻ ይያሉ ጥሪህን ሰምተናል መልስም ሰተናል ነው የሚሉት ሌላ የለም አንተ ጌታችን ነህ የምንገዛህ አንተ ብቸኛ አምላክ ነህ ሌላ ስም አይወሳም ከአላህ ውጪ ይሄን የጋራ አብሮነት አንድነት መከባበር የወንድማማችነት ጥግ ለማሳየት በቋንቋ የማይታወቁ በዘር የማይገናኙ ሰዎች አንድ ሜዳ ላይ ተሰባስበው የጋራ ድምጽ ያሰማሉ የጋራ ልብስ ይለብሳሉ እንደ አንድ ቤተሰብ አንድ አይነት የሆነ ትዕይንትን ይፈጽማሉ ይሄንን ትዕይንት ያባታቸውን ኢብራሂም ፈለግ ታዛዥነትን ታማኝነትን ለመግለጽ የሚያደርጉት ያን ቃል ኪዳን አዲስ የሆነ ተጅዲድ በማድረግ ቃል ኪዳኑን እውን ለማድረግ በህይወታቸው ላይ ለመፈጸም የሚወስኑበት ምዕራፍ ነው ማለት ነው የዛሬን ወጣት ወይም ዛሬ ያለነውን ትውልድ እንደ ነብዩ እስማኤል አድርገን እንወስድና መስዋዕትነት የሚጠይቅ ለእርድ የሚያበቃ ነገር የተለየ በዚህ ደረጃ የሚያስጠይቀን ትእዛዝ አልመጣብንም ግን ደግሞ አሁን ላይ ያሉትን ወጣቶች አሁን ላይ ያለነውን ትውልድ መታዘዛችንን ከፈጣሪ እንዳለ ሆኖ ለፈጣሪ መታዘዙ ለአባት ለወላጅ ለእናት ለታላቅ መታዘዝን አሁን እኮ ኖር ተብሎ ራሱ ምንነሳው ምናከብረው አክብሮታችንን ሁሉ ምንገልጸው ታዛዥነታችን ነውና ከታዛዥነት አንፃር ለሀገር መታዘዝ ለእናት ለአባት መታዘዝ ላለብን ሁሉ መታዘዝ መስዋዕትነት የሚጠይቅ ፈተና እንኳን ባይመጣብን መታዘዝ የሚለውን ነገር ለዓላማ መጽናትን ለአንድ ነገር መታመን ነው እዚህ ጋር የታየውና መታመን መጽናት መታዘዝ ታይቷልና ጥሩ መልእክት የሚተላለፍበት ይመስለኛል በዚህ ሐሳብ መታዘዛችን ላይ እስቲ ሐሳብ እናነሳ አው እንግዲህ በትውልድ ውስጥ መቼም ሁሉ ጊዜ የምናነሳው ወጣቱን ስናነሳ አው እንደ ሀገራችን ስንመለከት ትልቁን ክፍል የሚይዘው ከ60% በላይ የሆነ የሀገሪቱ ኃይል ወጣት ነው ነገን ሀገር የሚረከበው ወጣት ነው ቤተሰብ የሚመራው ወጣት ነው የትውልዱ የፊት ቀዳሚ ሆኖ በሁሉም ማንነቱ ብዙ ነገር መቀየር የሚችልበት አቅምና ፓወር የተሰጠው ወጣት ነው ወጣትነት ራሱን የቻለ ኃይልና አቅም ስለሆነ ያንን ታሳቢ ባደረገ መልኩ ስንመለከተው ወጣት ለእንደዚህ አይነት ሀገራዊ ኃላፊነት የቤተሰባዊ መሪነት ከራስ አልፎ ለሌላ መሆንና መብቃት ማንነት ውስጥ ማለፍ የሚችለው በእንደዚህ አይነት መንፈስ ውስጥ በእንደዚህ አይነት ማንነት ውስጥ ማለፍ ሲችል ነው ይሄንን ክብር ሊጎናጸፍ የሚችለው ወጣትነትን በአግባብ ከተጠቀምንበት ብዙ ነገር እንለውጥበታለን ኢብራሂም አለይሂ ሰላም ታሪካቸው ስንገባ የነብይነቱን ክብር ሲጎናጸፉት እድሜያቸው ከ20 ዓመት በታች በነበሩበት ጊዜ ነው አላህ ዓለም በካደበት የሰው ልጅ ባመጸበት ጊዜ ውስጥ ነብይ አድርጎ የላካቸው ራሳቸውን ፊት ለፊት ከእውነት ጋር ይዘው የተጋፈጡ ሁሉም ሰው በካደበት አባታቸው ከሃዲ ነበር በዛ ሰዓት ላይ እምነት ውስጥ አልነበረም ፊት ለፊት ወጥተው ዓለምን የተጋፈጡት እውነትን ይዘው ወጥተው ብቻ ነው ሰው ሰዓት ላይ ነው ወረወሯቸው ለወራት የነደደ ሰዓት ላይ ነው የጣሏቸው ግን በዛም ሁሉ ደስተኛ ነበሩ ምክንያቱም ለፈጣሪያቸው ታማኝነት ለሱ ትእዛዝ ሲሉ ምንም ሳይከፋቸው ምንም ሳያዝኑ ነበር አላህ የመረጠው አላህ የወደደው ነገር ለመፈጸም ሁሉ ነገር ለመቀበል ዝግጁ ነው ብለ የወጣትነት ተምሳሌት ቁርአኑን ፈተን ይقال له ኢብራሂም ይላቸዋል ኢብራሂም የተባለ ወጣት ነው የሚላቸው በወጣትነት እድሜ ያን ዋጋ ለመክፈል የወሰኑ ሰው ነበርና በመድር ላይ ትልቅ ተምሳሌት ናቸው ለምድርም ለወጣትነት ለተከፈለ ዋጋና ታማኝነት ሲል ኢብራሂም ሰዓት ላይ ሲወረወሩ ሰዓቱን ውሃ አደረግንለት ነው ያለው አላህ አቀዘቀዝ ነው በርደ ወሰላምን አላ ኢብራሂም ሰዓትን ቀዝቅጅ ብለን አሰዛዝናት እንደ ሙቀቱ ቀዝቃዛ ሆነሽ ቁሚ ብቻ ብላት በበረዶ ይሞቱ ነበር ሰላም አርግለታል ነው ሰዓት ውስጥ 3 ቀን አሳልፈዋል በአላህ እርዳታ በአላህ ታማኝነት ለፈጣሪ ባላቸው ቅርበት ዓለም ክዶ ሰው ሁሉ ሰዓት ላይ ጥሎሳቸው ግን አላህ ጥበቃ ሆኖ በደስታ ያሳለፉበት የ3 ቀን ግዚያት ነበራቸው ይሄን ወጣትነት ስንመለከት የህይወት ህግ ነው የተለወጠላቸው የህይወት ህግ ሰዓት ስትፈጠር ለታቃጥል የተፈጠረችው የምታቃጥለውን ሰዓት እንድትቀዘቅዝ የተደረገችው ለኢብራሂም ነው ታማኝ ወጣት ለፈጣሪው ትእዛዝ እጁን የሰጠ ለታመነለት ዓላማ ጽናትንና የጽናት ተምሳሌት የሆነ ቅድም እንዳነሳሽው ማሳያ ሆናቸው ከዛን ጊዜ ጀምሮ እስከ መጨረሻው እድሜያቸው ይህ በወጣትነት ነብይነታቸውን ሲረከቡ የነበራቸው ያቋም ጽናትና ለፈጣሪ ታዛዥነት ነው እሳት እስከ መወርወር ሰው የሳት ህንጻን የገነቡላቸው ፈብኑ ለሁ ቡንያነ ወአልቁ ፊ ጀሚል አልቁርአን ላይ የሳትን ህንጻ ገንቡለትና በታሪክ ታይቶ ማይታወቅ ቅጧት የሱ አይነት ወጣቶች መልሰው እንዳይሞክሩትና እንዳያስቡት ወደፊት የሚመጣው ሁሉ መማሪያ ሊሆን የሚችል ቅጣት እንቅጣው ነበር ያሉት ኢብራሂም አንድ ወጣት ናቸው በቀስት መተው አንገታቸውን ሰቅለው በሰይፍ ቆርጠው መጣል ይችላሉ አይደለም ይሄ የክህደት ጥግ ያዙ የሰይጣን አጋሮች ሁሉ ጊዜ የሚከተሉት መስመር ነው
ሰዎችን አይቀጡ ቅጣት ቅጠው ተምሳሌት ለማድረግ እንደዛ አይነት ደግሞ ላማኞች ጽናትን የበለጠ ክብርና ደረጃ ነው የሚያጎና ይሄ ወጣትነት ነው እድሜያቸው ገፋና ደግሞ ልጅ ወልደው 80ዎቹን ተሻግረው ደግሞ እስማኤልን ይዘው ያ ደግሞ ሌላ የፈተና ጉዳይ መጣ በወጣትነት በዛ አይነት ጽናት ውስጥ ያለፉ በዛ አይነት ታማኝነትና ታዛዥነት ውስጥ እድሜ ገፍቶ ደግሞ የሚወዱትን ልጃቸው የአይን ማረፊያ ብለው የሚያስቡትን ልጃቸው እንዲያርዱ ሲታዘዙ አሁንም ከታማኝነት ያላፈነገጡ ያንን ታዛዥነት እጅ ሰጡ አባት ነበሩ ቅድም እንዳልኩት እስማኤልን በተመሳሳይ ለአባቱ ትእዛዝ ዛሬ እንኳን ልረዳህ አይደለም ቅድም እንዳልሽው ልዘዝ ሲባል ልጆች ለወላጃቸው ያላቸው ግንኙነት በጣም ከባድ ነው አዎ ይሄ ምድር ደግሞ በወላጅና በፍጡር መካከል ያለ ግንኙነት በፈጣሪ መካከል ያለ ግንኙነት ትልቅ ነው በእስልምና አስተምሮት ምድር የቆመችው በፈጣሪ መታዘዝና እሱን በብቸኝነት በማምለክ ነው የምትፈርሰው ደግሞ የሱ መመሪያ በመጣስና በመካድ ነው አላህ ታዛዥነትን ያቆራኘው ለወላጆች ታማኝና ታዛዥ ከመሆን ጋር ምድርን መፍረሷን ያመላከተው ቁርአን ውስጥ ከወላጆች ትእዛዝ ማመጽና ማፈንገጥ ጋር ተያይዞ ነው አቆራኝቶ ያመጣውና ሁለቱ ነገራቶች መስመር ሲስቱ ምድር ይጣፋል ወላጅ ለፈጣሪ ልጅ ደግሞ ለወላጁ አበቃ ይሄ ካልሆነ የምድር ህግ ይናጋል የተፈጥሮ መሰረት ይጣፋል ተብሎ ይታሰባል በዛ አስተምህሮት ውስጥና ይሄንን ዛሬ ስንመለከት ትውልዱ ያለበት ቁመና ያስፈራል ያሰጋል ከራስ አልፎ ለሌላ ይተርፋል የሚባለው ወጣት አገርን ተረክቦ ነገን ይፈጥራል የሚባለው ወጣት በዛ አይነት የሰነ ምግባር ዝቅታ ውስጥ ከቆመ ምድር ትበላሻለች ተፈጥሮ መሰረቷን ትስታለች ያለ ማስተካከል ወጣቶች እነሱን ክብር የሚሰጣቸው በምድርም ክብርን የሚያጎናጽፋቸው በፈጣሪም ዘንድ ደረጃን የሚያሰጣቸው በታዛዥነታቸው በዝቅታቸው ነው ሁሉ ጊዜ ዝቅ ባልች ቁጥር ነብዩ ሰለላሁ ዐለይሂ ወሰለም من تواضع على الله رفعه ይላሉ ለአላህ ሲል ዝቅ ያለ ሰው አላህ ከፍ ያደርገዋል ልጃቸው እንዲህ ያሳዩ ሁሉ ጊዜ ዝቅታን በመረጥሱ ከፍታው በዝቅታ ውስጥ ነው ከፍታ ያለው በተናነሽ ቁጥር ለሌሎች ራስሽን ዝቅ ባረግሽ ቁጥር ፈጣሪ ዘንድ ከፍ ይያልሽ ነው ምክንያቱም ለአላህ ሲል ዝቅ ያለ ሰው አላህ ከፍ ያደርገዋል የበላይነትን የፈለገን ሰው ደግሞ አላህ ያዋርደዋል ያሳንሰዋል በትዕቢት በኩራት በእንቢተኝነትና ባለመታዘዝ ውስጥ ሆኖ የሚሰማው ስሜት ይዞ የሚመጣ ሰው የሰይጣን ባህሪ ያስተናገደ ነው እስቲክባር ነው ሰይጣን ኩራት ነው እንቢ ያለው ለታዛዥነቱ ለአደም አልሰግድም ያለው እንቢ ያለው ኩራት ነው ያ ኩራት አዋርዶታል እስከ መጨረሻው ዝንተ ዓለም የተረገመና የተወገዘ እንዲሆን አድርጎታል ሰዎች ስሙን ባነሱት ቁጥር እንዲረግቡት አድርጎታል አላህ ልክ ደግሞ እንደ ኢብራሂም በታዛዥነት ውስጥ ያለን ሰው ሰዎች ስሙን ባነሱት ቁጥር በውዴታ በፍቅር በክብር እንዲያወሱትና እንዲናፍቁት እሱን የህይወት ሞዴል አድርገው እንዲዝ በእያንዳንዱ ጉዳዮች ውስጥ እንዲገባ ያደርገዋል ይሄ ታዛዥነት የክብር የዋጋ መክፈልና የጽናት ማሳያ የሆነ ጥግ ነውና የሁለቱም ዓለም ስኬት ያለው በታዛዥነት በዝቅታ ውስጥ ነው ያለው ያን ባደረግን ቁጥር ከፍ እንላለን ከፍታን በመረጠን አግባብ ባልሆነ መንገድ በሄድን ቁጥር ደግሞ ዝቅ እንላለን እንዋረዳለን የሚለው ሐሳብ ነው ያለው አሁን ባለንበት ጊዜ ከልጅህን እረድልኝ በታች ሆኖ ከዛኛው ጋር ሲነጻጸር በጣም አነስ ያሉ ፈተናዎች ይገጥሙናል ፈተና ስለሆነ ይሄ እንግዲህ መፈተን ነው አይ አልሰዋልህም እንዴት ልጄና እንዲያ ልጄና አልሰዋም ማለት ይችላል ግን ደግሞ ያ ፈተና ነው የመጣበት ስለዚህ ለፈጣሪው ታመነ እዚህ ጋር ፈጸመ ይሄን እንደዚህ አይነት ፈተናዎች ይመጡብናል እንዳልኩት ከልጅህን ረድልኝ ያነሰ ፈተናዎች ይመጡብናል አንተም በህይወት የገጠሙ ፈተናዎች ይኖራሉ እኔም እንደዛው ማንንም የተለያዩ ፈተና ደረጃዎችን ልናልፍ እንችላለን ፈተና ምናልፍበት መንገድ ግን የራሳችን የውሳኔና የራሳችን ያስተሳሰብ መንገድ መለኪያ እይታችን አታያችን ሊሆን ይችላል በህይወት የገጠሙትን ፈተናዎች ያለፍከባቸው መንገዶች ለሰው ምሳሌ አይሆን እስልምና አስተምሮት ውስጥ መጀመሪያ አሁን አንቺ ፈተና የምትዩ ነገር ምድር ላይ ውጤት ከፈተና ውጭ የለም ላይ መከነ ረጁል hatta ይብተላ ይላሉ ሳትፈተኝ ምቾት አታገኝም ሰው ሳይፈተን ክብር ላይ አይደርስም ይሄ ለንተ ብሎ በዝጋል መጅዳ hatta قتل اقصابر ይላሉ አረቦች ክብር የሚባለው ነገር የተምር ዛፍ አይደል የተምር ፍሬ አይደለም ዝም ብለሽ የምትቀጥፊውና የምታነሽው በትግስት ሄደሽ ብዙ ነገርን ተሻግረሽ የምትወጭበት ቦታ ነው ዝም ብሎ የሚመጣ ነገር የለምና ያለ ፈተና ክብር የለም ምቾት የለም ነው እስልምና አስተምሮት ትልቁ ዓሊም ኢማም ሻፊዒ የሚባሉት ሰው አንድ ሰው መቼ ነው ቢፈተን ነው ቢመቸው ለታማኝነቱ ለአማኝነቱ መገለጫ ሲሏቸው ምቾት ከፈተና ውጭ የለም ነበር ያሉት ሳይፈተን ሰው ሳይሞከር አላህ ይሞክራል ወለነብልወነኩም ነው የሚለው ቁርአን ላይ እንፈትናችኋል ቢሸይ ኢላል እሱ ዘንድ ቀላል በሆኑ ጉዳዮች ቅድም እንዳልሻቸው በመንወዳቸው ነገሮች ከልባችን ውስጥ ትልቅ ቦታ ባለን ጉዳዮች የምንወደውን ሀብት ንብረት ልጆች ቤተሰብ በማሳጣት ይፈትናል አላህ ያን ጊዜ የኛን አቋም ይፈልጋል እኔ ሰራው የፈጠርኩትን አደረኩ ሁሉ በእጁ የሆነ ጌታ ነው እሱ ነው ፍጡሩን የፈጠረው እሱ ነው ያስገኘው ያመጣው እሱ ነው የወሰደው እሱ ነው ባሪያዬ ምን ይላል እኔ የሰጠሁት ነገር ላይ ለዚህ ነው ሁለት ነገር ተቀላቅሎብናል እኛ ምን ይባላል መሰለሽ አንድ
በአርብ ዕለት የሳምንታዊ ኹጥባ የሚደረግበት ዕለት ነው ጁምዓ ቀን አይደለም ጁምዓ ቀን ዲስኩር ለማድረግ ኢማሙ ዘገዩ አስተማሪው ሲዘገዩ አንድ አካባቢ ማህበረሰብ እብድ የሚሉት ሰው እኔ ተነስቼ ካልቆጠብኩ አለ ሰዎች ረህ እብድ ምን ሊል ነው አሉ የወቅቱ መስጊዱን ከሚያስተዳድሩት አንድ ሰው ግን እስቲ ይናገር ምን እንግዲህ እንስማው አሉ መድረክ ላይ ወጥቶ አንድ ነገር ተናገረ እናንተ ሰዎች አላህ ከሁለት ፈጠራችሁ ከወንድና ከሴት ሁለት አይነት አደረጋችሁ አንድ ሀብታም አደረጋችሁ ልታመሰግኑ ደሃ አደረጋችሁ ልትታገሱ አለ ሀብታም ሆኖ ያመሰገነ የለም ደሃ ሆኖ የሚታገስ የለም አላህ ያጥፋችሁ ብሎ ነበር የወሰነ ከመድረኩ ላይ ይወረደ ሁሉም እንትኑን የረሳ የተፈጠረበትንም የማይገባው የተሰጠውንም የማያቅ ጸጋውንም የማይረዳ ምስጋናም የጠፋበት ፈተናውንም በዛው ልክ ማስተናገድ የማይችልና ዛሬ እኮኛ አይደለም እንኳን ልጆቻችንን ማረድ ቀርቶ ለልጆቻችን ብለን እኮ አላግባብ ነገር እንከፍላለን አይደለም ልጆቻችንን እናስተምራለን ልጆቻችን ጥሩ ቦታ እናደርሳለን ብለን የሰው መብት እንገፋለን ማይገባን ለማግኘት እንሄዳለን የለለ ጥቅም እንፈልጋለን ብዙ ነገሮችን የህይወት ህጎችን እናፈርሳለን እኛ የታዘዝነው ትንሽ ነገራቶች ነው መታገስና ፈተናዎችን ለማለፍ ይከብደናል ግን እነዛን ፈተናዎች ባለፍናቸው ቁጥር ሁሉ ጊዜ ውጤት ነው ያለን በሰው ልጅ አንድ ነገር አለ ዛሬ የምንፈራበት ሞትና ነገ ሞት አለው ብለን እንደዚሁ ደግሞ ዛሬ የዛሬን ሲሳያችንን እናጣለን ብለን አላህ በስልምና አስተምሮት ሲሳይ ከአላህ ነው የተወሰነለትን ሰው አያጣም ከሱ ያልተወሰነለትን ደግሞ የፈለገበት ቦታ ቢደርስ አያገኝም ከተወሰነልሽ ሌላ አማራጭ መፈለግ አያስፈልግሽም አቋራጭ መንገድ መጓዝ አያስፈልግሽም እሱንም ትዕዛዝ መጣስ አያስፈልግሽም ያንኑ መስመሩን ይዘሽ ተቀምጠሽ ያንን ለማግኘት ጥረት ማድረግ ነው ካልተወሰነልሽ ደግሞ ስለለፋሽ አታገኙም ስለተንገላታሽም አታመጪው ወይም ደግሞ እሱን ትዕዛዙን ስለጣሽ አታገኙም የአንዳንድ ጊዜ የሚመስለን በእኛ ብልጠትና ሐርፍና ያመጣናቸው መስሉ ነገሮች አላህ በኖርማሉና በመልካሙ መንገድ አስቀምጦልን እኛ ግን በሌላ አማራጭ እንፈልጋቸዋለን ያ የሆነ ነው ዋጋ እየከፈልን ያለ ነው ፈተናዎችን በዛ ነው ማለፍ ሳንችል እየቀረን ያለ ነው እንደዛ አይነት ነገራቶችን በህይወታችን ውስጥ ሁላችንም እንዳልሽው በመናልፍባቸው ህይወት ውስጥ ሰዎች ነንና ምድር ላይ ነን ያለነውና እቺም ጀነት ውስጥ አይደለም ያለነው ምድር ላይ እስካለን ድረስ ሀገር የፈተና ሀገር ናት ፈተናው ደግሞ የተለያየ ነው አላህ እንዳለው በቁርአን ውስጥ እንሞክራችኋለን ብላ ማንኛችሁ አመስጋኝ ማንኛችሁ አመፀኛ መሆናችሁ ለማየት ይላል የትኞቻችሁ ታማኝ እንደሆናችሁ ለማረጋገጥ እንሞክራችኋለን አለ ሙከራዎቹ ይመጣሉ ያን ሙከራ ማለፍ እንግዲህ ያማኝነት መገለጫ አለ ማለፍ ደግሞ ከእምነቱ ውስጥ መውደቅ ነው የሚመጣው ስለዚህ ያንን ፈተና በህይወታችን ውስጥ የሚመጡ ፈተናዎች ሁሉ ነጋችንን የሚሰሩ ነጋችንን የሚገነቡ ነጋችን ላይ እኛን የሚያሳዩ ልክ እንዳልሽው ሁላችንም እንፈተናለን የበሆነች መስመር ውስጥ እንዳልፍ ተገድጃለሁ ያ ህይወት መስመር እንዳልፍ ተመረጠልኝ ግን አላህ የተሻለ ነገር ለማየት እንድችልበት ነው አንዳንድ ጊዜ ሰው እኔ ስታሰር በታሰርኩበት ውስጥ ህይወት ማብቂያ ህይወት ጨለማ ሊመስልሽ ይችላል አንዳንድ ጊዜ ግን አንቺ ሊጠብቅሽና ሊያስተምርሽ እዛ ያስቀምጥሻል አላህ ያው የነብዩላህ ዩሱፍ ታሪክ ውስጥ ዮሴፍን ታሪክ ስትመለከቺ በቁርአን ውስጥም ምናልባት በመጽሐፍ ቅዱስም ተመሳሳይ ታሪክ እንዳለው አውቃለሁ ከልጅነት እስከ እድገት አንድ ወጣት ልጅ አንድ ህፃን ልጅ በስነ ምግባሩና በባህሪው ውበት አባቱ ዘንድ ተወዳጅ ሆነ አባት ዘንድ መወደድ የማንኛውም ልጅ ምኞት ነው ግን ደግሞ ዋጋ የሚያስከፍል ከሆነ አባቱ ዘንድ መወደድ በወንድሞቹ እንዲጠላ አደረገው ያ ዋጋ የሚያስከፍል ነው በወንዶቹ መጠላት ደግሞ ጉድጓድ ውስጥ እንዲወድቅ አደረገው እንዲሸጥ አደረገው ያንን ስቴፕ ካላለፈ ደግሞ እዛ ቤተ መንግስት መግባት አይችልም ነበር ያን ስር ካላለፈ ደግሞ ያን ክብር አያገኝም ነበር እነዛ ሂደቶች ያው ነው ታልሻለሽ እዛ ቦታ ላይ ትገኛለሽ በሰዓቱ ግን ያንን እናስባለን ነው አሁን ምንድነው የእስር ቤትን ጊዜ ማስታወስ ትችላለህ የነበርክበትን የ4 አመት ጊዜ ከዛን የህመምህን ጊዜ ማስታወስ ትችላለህ ያን በሰዓቱ በሆነበት ፈተናው ባለበት ሰዓት ያንን አስበህ ነበር እንደው ከራስህ እኔ አንድ እርግጠኛ ነኝ አሁን በራሴ ባሳለፍኩበት መስመር ውስጥ እንዳልኩሽ በጣም ትንሽ ፈተና ውስጥ ነው ያለፍኩት ስታልፊ ግን እርግጠኛ ነበርኩ እኔ ሁሉ ጊዜ እላለሁ እኔ እስረኛ አልነበርኩም እላለሁ እስር ቤትም ውስጥ ሆኜ ያሰሩኝ ነው የታሰሩት ምክንያቱም አንቺ አእምሮሽን ማሰር አይችሉም እነሱዎች ከፈጣሪ እኔ ሊያስሩኝ አልቻሉ የሚያስሩሽ አካልሽ ነው አካልሽ ስለታሰረ አንቺ እስረኛ አይደለሽም እነሱ ግን እኔ ያስረው ይጨነቃሉ ሌት ከቀን እንቅልፍ ያጣሉ ዛሬ መተው ከዚህ ዞን ወደዛ ዞን ይወስዱኛል እዛው በእነሱ እጅ ነው ያለሽ በወታደር ተከበሽ ነው ያለሽ ግን እነሱ እንቅልፍ አጥተዋል እኔ ደግሞ እየተኛው ነው ያለሁት እዛ ቦታ ውስጥ ስኖር እኔ እስረኛ ያልሆንኩት ሁሉ ጊዜ አማኝ የሆነ ሰው አእምሮ ውስጥ ካልታሰረ ልቡ ከፈጣሪ ውስጥ ካልታሰረ ድረስ እሱ እስረኛ አይደለም ሰዎች ፈርደዋል የአላህ ፍርድ ግን ሌላ ነው እሱ ይፈርዳል የሱ ፍርድ ደግሞ ሌላ እንደሚሆን እርግጠኛ ነኝ ምክንያቱም እኔ እንዳልፍበት የፈለገው ነገር አለ በዛ አንቺ ለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትግስት ማለት በመጀመሪያው ፈተና ጊዜ የምታደርጊው አቋም ጽናት እንጂ ከዛ በኋላ አይደለም አንድ ሰው ልጅ ሲሞትበት ወይ የሆነ ነገር በህይወቱ ሲደርስበት አገር ይያዝ ይላል ላጥፋ ይላል ያ ነው እምነቱ መፈተኛ የእምነት ጥንካሬ መገለጫ ምሳሌ ነው ቅጽበታዊ ፈተና ናት እኮ ግን ያቺን ቅጽበታዊ ፈተና
ቅጥበታዊ እንደሆነች ማመንና መወሰን ይፈልጋል እዛ ቦታ ላይ ነው የእምነት ጥንካሬ ብርታትም የሚታየው እዛ ላይ ነው እዛች ላይ ከጸናች ምክንያቱም ሳይወድ በግዱ ነው የሚታገሰው ከዛ በኋላማ ምን ያደርጋል ምን ማድረግ ይችላልሽ አንቺ የጠፋብሽ መመለስ ትችላለሽ አትችይም ስላለቀሽ የምታመጪው ነገር አለሽ አታመጪም የምታደርጊው ግን እንደሰው ታዝኛለሽ አዘን እንኳን ለሚወድትና ለራስ ሰው ለማንም ሰው ታዝኛለሽ ግን የማይገባን ነገር ብለሽ ግን ፈጣሪሽ ጋር የሚያጣላሽ ነገር ለዛ ነው ትግስትና ኢማን አሁን እምነት የሚባለው ነገር የሚያስፈልገን በመንፈሳዊ ልዕልና ውስጥ ለመኖር መስራት አለብን ብለን የምናስበው ይሄንን ማንነት ለመፍጠር ነው ከዚህ በራቀን ቁጥር ነው አሁን ችግሮች እየተፈጠሩ ያሉት ዛሬ ነገሮችን ፈተናዎችንም መቋቋም ችግሮችንም ማለፍ ነገሮችንም ማስተካከል እንዳንችል ያደረገን እኛ የምናልፍባቸው ምዕራፎች ናቸውና እሱን በትክክል ማየት ይፈልጋል ብያምናለሁ የጋብቻ ማማከር አገልግሎት ጋር ተያይዞ የተወሰኑ ጊዜያት ስራዎችን ሰርተህ ነበር አይደለም እሱ ነገር ቆመ ወይስ አልተቻለም ወላሂ እኔ ኦልሞስት ከዛ ውስጥ አሁን የለሁበትም ግን ይሄንን ስራ የሚሰሩ ወንድሞች አሉ ፈለጉ ላይ ምንድነው ብዙ ጫናዎች እየበዙ ሲመጡ እንጂ መጀመሪያ ላይ ነበርክበት ነበረን ቢሮ ነበረን ሰኪና የካውንስሊንግ ማዕከል ነበር ቅድመ ጋብቻና ድህረ ጋብቻ የምክርና የስልጣን አገልግሎት በነፃ የሚሰጥ ማዕከል ከፍተን ነበር ያው የነበረው የማህበራዊ ኢሹ ብዙ ሰዎች ህይወት ውስጥ አሉ ብዙ ሰዎች በሌላ ምክንያት ተጋብተዋል አጋብቻለሁ ኒካህ ስር ያለው ሽማግሌ ሆኛለሁ በሺዎች የሚቆጠሩ ሰዎች ጥቂቶች አይደሉ በህይወታቸው ውስጥ ኖራሉ ክፍተቶች የማያቸው ነገር የማህበራዊ ቀውሱ ያው በስልምና አስተምሮት ቤተሰብ የሀገር መሰረት ነው ተብሎ ይታሰባል ምሰሶ ነው ትልቁ ምሰሶ ነው ቤተሰብ የብዙ ነገር መገለጫ ማሳያ ነው ቤተሰብ እየፈረሰ ከመጣ ሀገር እየፈረሰች መምጣቷ ምልክት ነው የሀገር መፍረስ ትልቅ ማሳያ ስለሆነና ቤተሰብ ላይ የሚደርሱት ቀውሶች ችግሮች በትዳር ውስጥ የሚመጡት አለመግባባቶችና ፈተናዎች አንድ ከውቀት ማነስ ጋር የተያዙ ናቸው ያምናለሁ እኛ ሀገር ላይ መጀመር አለበት ከማምናቸው ነገሮች ውስጥ በሸሪዓ ፍርድ ቤትም በመንግስት ተቋማቶች ውስጥ ማንኛውም ሰው ሊያገባ ስለፈለገና ስለፈለገች ብቻ መጋባት አለባቸው ይላልም በተለይ መሰራት ካለበት ስለ ጋብቻ ምንነት አውቀው እንዲገቡ ማድረግ ነው ዛሬ ከሚገቡት የበለጠ የሚወጡት ነው በፍርድ ቤት አሃዞቻችን ላይ በተመለከተ ያስደነግጥሻል ከሚጋባ የሚፋታው ሰው ይበዛል ለምን ያ ተፈጠረ ብለሽ ስታምን ፈልገውት ወይም ደግሞ አስበውትም ብቻ አይደለም ሰው ገብቶ ለመውጣት ፈልጎ እኮ አይደለም ግንዛቤው ሳይኖረው ትዳር ምንነቱን ሳይረዳው አላማውን ሳያውቀው ዝም ብሎ ይገባል ስለፈለገ ብቻ ይገባል ማወቅ አለባቸው ማሌዥያ ላይ የጋብቻ ስልጣና ከ6 ወር በፊት ወስደሽ ሰርቲፊኬት የያዘ ሰው ነው ሸሪዓ ፍርድ ቤት ቃዲው ኒካህ የሚያስርለት ሴቷም ወንዷም ምንድነው መገባበት ጋብቻ ማለት ህይወት ማለት እኔ ብዙ ጊዜ እናገራለሁ አንድ አባት እስልምና ውስጥ ትልቅ የሃይማኖት አባት ናቸው ልጃቸው ወጣትነቱ ደርሶ ማግባት ፈልጎ አላህን ይፈራል በሐላል ራስን ህይወትን ለመስረት ብሎ ላግባ ብሎ ጠይቃቸው ላግባ ብሎ ጠይቃቸው በጣም ተቆጡት እንዴት ደፈርከኝ አሉት እንደዚህ አይነት ድፍረት እኔ ጥሩ ልጅ አግኝቻለሁ ላገባ ፈልጋለሁ እንዴት ደፈርከኝ እንዴት እንደዚህ አይነት ድፍረት ማምጣት ቻልክ እንደዚህ ብለህ ትጠይቀኛለህ በህይወት እንደዚህ አይነት ጥፋት አላጠፋም ይቅርታ ጠይቀኛል ልጁ ደነገጠ ላግባ ነው ያልኩት ምንድነው ያደረኩት አባቴ ግን እንዴት እንደተቆጣ ብሎ ይቅርታ ጠይቀ ፍጹም ሊያምን አልቻለም ከትልቅ ሰው የማይጠበቅም ነገር ስለሆነ ሁለተኛም ጊዜ ተመሳሳይ ሶስተኛም ጊዜ ተመሳሳይ ግራ ገባው ምንድነው ያረኩት ያጠፋው ጥፋት ላግባ ራሴን ልሰብስብ በሐላል ነገር ውስጥ ልኑ ብዬ ባልኩ አባቴ በዚህ ልክ የሚያስከፋውና የሚያስቆጣ በአራተኛው ላግባ ብዬ ስጠይቀው አባቴ አግባ ነው አሁን ደርሳል ማግባት ትችላል እንዴ ለምን ነበር 3 ጊዜ የሚከለከል ከየት ተቆጣኝ ምን ምክንያት አልነበረኝ ግን እንድታውቅ የፈለኩት ነገር ለምን ስለ ትዳር ማለት ሳታጠፋ ይቅርታ እየጠየቅ የምትኖርበት ህይወት ነው ሳታጠፋ ያ ትምህርት ነበር ያ ነበር ትምህርቱ ምንም አጥፍቶ አይደለም ይቅርታ የሚያስጠይቁት ሳታጠፋ ይቅርታ እየኖርክ የምትኖርበት ሀያት ነው ህይወቱ ያ ሰዎች እንዲማሩት እንዲኖሩት የሚፈልገው ነገር አለ በዛ ውስጥ ትልቅ ስራ መሰራት አለበት እኔ ክፍተት አለበት የሚያምናል የስልጣና ማዕከሎቻችን ውስናቸው አሁን የሚሰሩ ልጆች አሉ ወጣቶች አሉ ትልቅ ስራ ይሰራሉ ግን ከሀገር አንፃር ስትመለከቸው ኢምንት ነው ይያያሉ እሱ ላይ በጣም ትልቅ መሰረት ነው ቤተሰብ ከተናጋ ሀገር ይፈርሳል ላይመስለን ይችላልና ትኩረት የሚደረግበት ጉዳይ ነው ያን አሳስበኝ ስለነበር ግን ጫናዎቹ እየበዙ ኃላፊነቶች እየበዙና ሁሉም ነገር አንድ ሰው መስራት አይችልም በመንችላቸው ነገሮችና የበለጠ እናደማቸው ነገሮች ላይ ትኩረት እናደርጋለን በዛ ምክንያት ነው ያንንም ግን አሁንም ትኩረት መስጠት አለበት ከማምናቸው ትልቅ ጉዳዮቻችን ውስጥ የቃል ሀብታም ነህ የሐሳብ ሀብታም ነህ ስለ መጽሐፍ አስበህ ታውቃለህ ወላሂ አስባለሁ ብዙ ጊዜ ያው መቀመጥ ቁጭ ብሎ ነገሮችን የማምጣት እንትኑ ላይ ራኩ እንጂ መጽሐፍ እንዳለብኝ አምናለሁ መጋቤ ሐዲስ እሸቱና ፕሮፌሰር መስፍን አርአያ ያው በተለይ መድረኮች ላይ አብረን ብዙ መድረኮች አብረን አሳልፈናልና ሁሉ ጊዜ ከሚሉኝ ነገር ኡስታዝ እነዚህ ነገሮች ወደ መጽሐፍ አውራይ መጋቤ ሐዲስ እሸቱ በእግዚአብሔር ስም ብለው ግማሹን ማሳተሚያው እኔ የሚሸፍነው ብሎ ይደውላሉ አልጠይቁም መጽሐፍ ምን ደረሰ ይሉኛል እኔ ብቻ ነው የተመኘው ያው መጽሐፍ አለባቸው ይላሉ ትክክልም ነው መቼም አላህ
እንግዲህ እንዲሰማም የሆነች መልካም ነገር ማጋራት የምንችልበትን ዕውቀቱንም አቅሙንም ከሰጠን ያ ነገር ዘላቂነት እንዲኖረው ወደ መጽሐፍ መለወጥ አለበት ብዬ አምናለሁ። አላህ ከወፈቀን በቅርቡ እንግዲህ አንድ የሆነ ነገር ይዘን ለመቅረብ የምንችለውን ጥረት አደርጋለሁ። ብዙ ሰው ጥያቄ ስለሆነ ትኩረት አድርጌ ያልሰራሁበት ግን መሰራት አለበት ብዬ የማምነው ነው። የሚጠቅም ከሆነ አላህ ደግሞ እንድንጠቅም አድርጎ ይሄንን እድሉን ከሰጠን የሆነች ነገር ለማበርከት ጥረት አደርጋለሁ ኢንሻአላህ። የቀረህ እሱ ነው ብዬ ነው። ሁሉም ጋር ሁሉም ነገር ለማድረግ ሞክራሃል፣ በማህበራዊ ሚዲያውም ለመድረስ ሞክራሃል። መጽሐፍ ላይ ብቻ ስላላየው እንደው እኔም ምኞቴን በዛው ለመግለጽ ያክል ነው። ኢንሻአላህ አላህ ደግሞ ከሚያሳኩት ያደርገን ኢንሻአላህ። ቆይታችንን ከመቋጨታችን በፊት ሽልማቶችን ያለው እዚህ ጋር ብዙ ሽልማቶች፣ ስጦታዎች፣ የምስጋና ወረቀቶችም አሉ የተለጠፉ እዚህ መደርደሪያ ላይም አይቻለውና ደስ ይላሉ። ሁሉም የራሳቸው መልእክት ያላቸው ናቸው። ወላሂ ያው ደስ ሽልማቶች ሰዎች ለምሳሌያቸው ስራዎች እውቅና የሚሰጧቸው ነገሮች ናቸው። እኔ ትልቁ ሽልማት ከአላህ ዘንድ እንዲሆን ነው የምፈልገው። የምሰራው ስራ አላህ ዘንድ እንዲቆጠር ነው፣ ሰው ዘንድ እንዲወሳ ወይም ደግሞ ምስክር እንዲኖረው አይደለም። እንደ ሰው ለሰራሽው ስራ እውቅና ሲሰጥሽ ለሌላ ስራ ተነሳሽነት ይኖርሻል። በእስልምና አስተምህሮት ሰውን ያላመሰገነ አላህን አያመሰግንም ይላል። ሰዎች በሰሩትና በሚያደርጉት መልካም ነገር እውቅና ልትሰጫቸው ልታመሰግኛቸው ይገባል። ያ የምታደርግላቸው ግን ፈጣሪያቸው ዘንድ ያላቸው ብርታት እንዲጠነክር ነገ ለተሻለ ስራ እንዲነሱ ለማድረግ ነው። አብዛኞቹ ነገር ከብዙ ነገር ጋር የተያዙ ናቸው። የትኞቹ ላይ ይሉብሃል? እንደው እኔ የሥራ ውጤት ስለሆነ ማለት ነው። እኔ እንደው ይሄ በጎ ተግባር ላይ ሰውን በሚጠቅም ነገር ላይ የማደርጋቸው ልፋቶችና የምሰራቸው ነገሮች በህይወቴ ውስጥ ትልቅ ዋጋ አላቸው። እኔ ህይወት ደስታዎች ያሉት የሰው ችግርን በመፍታት ነው። ከምንም ነገር በላይ የሚያስደስተኝ ሰው ተቸግሮ የዛን ችግር መቅረፍና መፍታት ለህይወቴ ትልቁ ብርታትና ጥንካሬ፣ ሰላምና ደስታ ከሚሰጡ ነገሮች ውስጥ ነው። ምክንያቱም ለሰው ከመቆም የበለጠ ለሰው ተስፋ ከመሆን የበለጠ የሚያስደስት ነገር አለ ብዬ ስለማላምን ብዙ ደስታዬን ማግኘት እንፈልገው። ለዛ ነው አብዛኛው ነገር ከሰው ጋር የተቆራኘ ነው ህይወቴ። በብዙ ሰዎች ህይወት ውስጥ ነው የማልፈውና እነዚህ ነገራቶችም ያንኑ ታሳቢ ያደረጉ ናቸው። በብዙ መልኩ በማስተምራቸው በመሰራቸው ወይም ደግሞ በማደርጋቸው ነገራቶች የተሰጡ ሽልማቶች ናቸው። እነዚህ ጥቂቶቹ ናቸው እዚህ ያሉት። ሰው ለምታደርጊው ነገር የሚሰጥሽ ነገር ይኖራል። እንዳልኩሽ ትልቁና ዋናው የአላህ ሽልማትና የአላህ ስጦታ እንዳይቀርው የኔ ስጋትም የምፈልገው እሱ ዘንድ ተቀባይ የሆነ ስራ እንዲሆን እሱ የሰራናቸው ስራዎች። ከዛ ውጭ ግን ማህበራዊ በሰው ስትኖሪ እኔ ህይወት መርሄ ላይ በመድር ላይ መተህ አንዳች መልካም ነገር መጨመር ካልቻልክ ጭማሪ ሸክም ነህ የሚል አንድ አባባል አለ። ሙስጠፋ ራፊ የሚባለው ትልቅ ዓሊም የሚናገሩት ትልቅ ምሁርና የመኖርሽ ዋጋ በምትሰጪው ልክ ነው ሰው መኖር አለበት በማምነውና በምታስቀምጪው አሻራ በምትጥዩ ፈገግታ ልክ ነው በሰዎች ልብ ውስጥ ያንቺ ፈገግታ አንቺ በታስብሽ ቁጥር ሰዎች ምን አለ እሱ በኖረው የሚሉት ማንነት እንዲኖረው ያ ነገር እንዲኖር ፈልጋለሁ በሰዎች ውስጥ። እሱ ልክ ዛሬ ደጋጎችን መልካሞችን ሐውልታቸው የሚቆምላቸው ስማቸው የሚጻፍላቸው ሰዎች እኮ እነዛ ሰዎች በነበሩ ብሎ ምድር ትናፍቃቸዋለች ዛሬ። ምክንያቱም ትናንት ያስቀመጡት አሻራ ለምድር የተውት ፈገግታ እነሱ እንዲታወሱ ግድ አስገድዶሻል። የኖሩት 50 ዓመት ነው፣ ግን አሁን ዛሬም 500 ዓመት ዛሬም 1000 ዓመት እየኖሩ ነው እነዛ ሰዎች። ሁለተኛ እድሜ ያላቸው በመኖራቸው ውስጥ ያስቀመጡት አሻራ። ያንን ተግባር ለመስራት ደግሞ አንቺ ኃላፊነትን በመውሰድ ከማንም የምትጠብቂው ለማንም ፈልገሽ አይደለም፣ ፈጣሪሽን አምነሽና በማድረግሽ ውስጥ አንቺ ደስታ ስላለ ነው። የዓለማችን ምሁራኖች ሃይማኖተኛውም ሃይማኖታዊም ያልሆኑ ሁሉም በአንድ ነገር ላይ ይስማማሉ። እምነት አልባውም እምነት ያለውም ነብዩም እምነቱም ሁሉም እምነት እኮ ያለው ሰው በመስጠት ውስጥ ያለ ደስታ ከደስታዎች ሁሉ በላጭ ደስታ እንደሆነ ይስማማሉ። ሁሉ ጊዜ ለሌሎች በመኖሩት የምታሳልፉ ደስታ። እኔ ማህበራዊ ኑሮዎች ውስጥ ስንመለከት የኛ ትንሽ ተሳትፎ ብዙ ነገር ይቀይራል። የኛ ትንሽ አበርክቶ ብዙ ነገሮችን ያስተካክላል። የምናደርጋቸው ድርጊቶች እኔ የህክምና እቃዎችን ከውጭ ካሉ ድርጅቶች ጋር እየተነጋገርኩ አስመጣለሁ። በቅርቡ ሰሞኑን ዛሬ ሳምንት የ800 ሚሊዮን ብር መድኃኒት ነው ለአምስት አካባቢዎች ያከፋፈለው ለአምስት የመንግስት ሆስፒታሎች በተለያዩ ክልሎች ላይ ይላል። የዛሬ 8 ወር በተመሳሳይ ይሄ አንዱ ፓርት ማለት ነው። ይሄንን ለማድረግ እኔ ሰዎች ጋር ኮሙኒኬት ማድረግ ነው። ትንሽ ወጪዎች ነው የማወጣው ማለት ማገዝ ካለብን የትራንስፖርቴሽንን ለፋለን። ከዛ ውጭ ቀረጥ ነፃ የመንግስት ሆስፒታሎች ጋር ተነጋግሮ ጉዳዮችን ማስፈጸምና መጥቶ ግን የሚለውጠውና የሚፈጥረው ነገር እዚህ መሬት ላይ ስታይ በጣም ትልቅ ጸጋህን የተጠቀምከው አንተ ያለኝ የኮንታክት ነው የተጠቀምኩት። ያደክማል፣ እኛ ጋር ላይ ካለው ቢሮክራሲ ያደክምሻል። ግን ከሚገኘው ውጤት አንፃር ስትመለከችው ኢቨንት ነው። ብዙዎቻችን እድሎች አሉ፣ በጣም ብዙ ኮንታክቶች አሉ ልንሰራቸው የምንችላቸው ማድረግ የምንችላቸው፣ ግን መወሰን ይፈልጋል። ያን ነገር ለማድረግ ምንም ሐስል ውስጥ መግባት ስለማንፈልግ ምን አገባኝ የሚል ስሜት ውስጥ እንገባለን። ለማን ነው ምን ተዋገረ? ለማን ነው ምን ተው ህዝብ? ለማን ነው ምን ተው ወንድም? ሁላችንም እዛ ቦታ ላይ ራሳችንን ማስቀመጥ እኮ ነው የተቸገሩ ወገኖቻችን ወንድሞቻችን በእያንዳንዶቹ ጉዳዮች ውስጥ ነው።
ስለ ሰላም የሆነ ነገር መድረክ ላይ ወጥተሽ ስትናገሪ አንድ ራስሽን ሁለተኛ ማህበረሰብሽና ቤተሰብሽን ነው ነገ የተሻለ ሀገር እንዲኖረን በመከባበር ውስጥ እንድናልፍ ሰላም እንድናገኝ ምናምን ብለሽ ታስቢያለሽ ለዚህ ነው የተሰጡን እድሎቻችንን በአግባብ መጠቀም ሰው እንዲከተለኝ አላህ ካደረገ ማህበራዊ ሚዲያ ላይ በጣም ብዙ ነገር መሰማት የሚችል ማንነት እንዲኖርሽ ካደረገ በተለያዩ መድረኮችሽ ካወጣሽ ምን አለ መልካም ብትጨምሪለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን ይላሉ እና ሰደቃ ነው እኮ የሚሉት መልካም ንግግር ሰደቃ ነው ይላሉ ሰደቃ ምጽዋት ነው ለሰዎች አንቺ አላህ ይስጥልኝ ስትይ እኮ አንድ ሰው ጥያቄ ሲጠይቅሽ ምርቃት እኮ ነው ከገንዘቡ በላይ ነው ትልቁ ስጦታ ይሰጣሽ ግን እኛ ከልባችን አይደለም የምናደርገው ሰውየውን ለማሸሽ እንጂ ለመስጠት አይደለም ከልባችን ቢሆን ግን ያን ያደረግነው ከስጦታው በላይ ነው ላልባት 10 ብር ሰጥተነው የሚቀርለት ነው አላህ ግን ከሰጠ የበለጠው መስጠት የሚችል ጌታ ይሰጠዋል እኮ ግን ያን እኔም ማረጋው ሰው ካጠገቤ እንዲርቅልኝ እንጂ አላህ እንዲሰጠው ጸሎት ያረኩለት አይደለም በዛ ፍላጎትና ስሜት የሚያደርጉ ሰዎች ጥቂቶች ናቸው እንደዛ አይነት በህይወታችን ውስጥ ምን ጨምራቸው ትንሽ ነገር በማድረጋችን እኛ ሳንከስርባቸው ለሌሎች መድረስ የሚችሉ ነገሮች አሉ እንደውም እኛ ጨምረንባቸው በማድረጋችን እየጨመርን ደስታን ሰላምን ውስጣችን ላይ የምናገኛቸው ነገራቶች ያን ነገር ለመፍጠር ግን አቋምና ልብ ብቻ ነው እኔ ብዙ ጊዜ እላለሁ መስጠት የሚሰጥ እጅ አይደለም የሚሰጠው ልብ ነው የሚሰጠው ሰዎች ልባቸው ሲያምን ይሰጣሉ የሚሰጡት ደግሞ ገንዘብ ብቻ አይደለም ሐሳብ ይሰጣሉ መልካም ንግግራቸውን ይሰጣሉ መልካም ተግባራቸውን ይሰጣሉ በመልካም ሐሳቢያቸው ብቻ ብዙ ነገሮች ይቀይራሉ ግን ያ ከለለሽ ዳሉሽ ንድሮች ሁሉ ለጥፋትና ለመጥፎ ነገር ተጠቀሚባቸዋለሽ ዛሬ ለዛ ነው ምድራችን ላይ የሞላው አብዛኛው ኔጌቲቭ ነገር ነው ሰው የሚመርጠው ያንን ነው ስለ ክፋትና ስለ ጥፋት መስማትና መውራትን ነው የሚፈልገው ያንን ነው ሚዲያዎችም የሚያጮሁት መልካም ነገራቶችና መልካም ሰዎችና መልካም ስራዎች ብዙ ተመልካችላቸው ለምን ማህበረሰባችን ላይ እሴቱ እየጠፋ መሰረቱ እየጠፋ ጠፍቷል ብለሽ ግን የምታየው ነገር አይደለም ምክንያቱም የኔ ህይወት አካል ያ በጠፋ ቁጥር እኔ እየጠፋው ነው የሚሄደው ያ እንዳይጠፋ ደግሞ የኔ መስራት አለብኝ ኮና አካል የምጠብቀው ነገር አለ እኔ አገር መለወጥን ሳስብ ከጠቅላይ ሚኒስትሩ ወይም ደግሞ ከመንግስት አመራሮች አይደለም ሀገር እንዲለወጥ የምፈልገው የኔ ድርሻ የኔ አበርክቶስ የኔ መኖር የሱ ዋጋ እዚህ ምድር ላይ ዝም ብዬ እንደመጣ የተፈለኩ ሰው አይደለም ጠባቂ እንደሆነም አልታዘዝኩም የምችለውን ነገር ሰርቼና አበርክቼ መውጣት መቻል አለብኝ ያንን መሰራው የሆነ የፖለቲካ ደጋፊ ስለሆንኩ ለዚህ ስርዓት ታማኝ ስለሆንኩ ምናምን አይደለም ለራሴ ስል ነው ለሀገሬ ስል ነው ለልጆቼ ስል ነው ነገ ጧት እኔ በመኖሬ ውስጥ የሆነ ነገር ጨምሬ ፈጣሪ ፊት ማላፍርበት ነገር ይዤ ለመቅረብ ስል ብቻ ነው ያንን ማድረገው እነዚህ ስሜቶች ካሉሽ ተሰራያቸዋለሽ ከሌሎች ግን ምን ታደርጊያለሽ ፋቂዱን ሸላ ያውጥክ ይባላል የሌለው ሰው አይሰጥሽ ምክንያቱም ዲኖር ይገባል የሆነ ነገር ውስጥሽ ላይ ከሌለሽ ከየት ታመጫዋለሽ የውሃው በራድ ወተት አይወጣልሽ ያልሞላሽበትን ከየት ያመጣል ያልተሞላ ነገር አይገኝም ያልተሰጠሽ ነገር አታውጭ ያንን ለማምጣት ነው ሁላችንም ጥረት ማድረግ ያለብን ብዬ ስለማመን ነው እንደነዚህ አይነት ነገራቶች በህይወታችን ውስጥ እኛነታችን ላይ የሆነ ነገር እየጨመሩ በመኖራችን ላይ የሆነ ዋጋ እያሳደጉ ይመጣሉ ብዬ አምናለሁ እንኳን አደረሳችሁ ኢድ ሙባረክ ምትላቸውን ያው በዚሁ አጋጣሚ ጥያቄን ስለጨረሱ አመሰግናለሁ ያው እንግዲህ በመላው ዓለም ለሚገኙ ኢትዮጵያ ሙስሊሞች በአጠቃላይ ለኢትዮጵያ ሙስሊሞች በሁሉም ዓለም ላይ ያሉት እንኳን አደረሳችሁ ኢድኩም ሙባረክ ተቀበለ አላህ ሚንኩም ሳሊህ አልአማል ይሄ ኢድ እንግዲህ ቀደም ስንገልጸው እንደነበረው የታዛዥነት የመልካምነት የጽናት ተምሳሌት ማሳያ የሆነ ኢድ ነው አዲስ ቃል ኪዳን የምንፈጽምበት በህይወታችን አዲስ ምዕራፍ ውስጥ የምንገባበት ኢድ ማለት ጥሩ በመልበስ ጥሩ በመብላት የምናሳልፈው ብቻ አይደለም ስለሌሎች የምንኖረው ነው መልካምነትን ለሌሎች ካላደረስ ነው እኛ ጋር ኢድ ብቻውን ኢድ ሆኖ አይቀር በተለይ እንደኛ አይነት ሀገር ውስጥ ባል በተለይ ችግር ውስጥ ለሚያልፉ ወገኖቻችን ለተፈናቀሉት ለተጎዱት ታሳቢ በማድረግ የኢዱም ዓላማ ስለሆነ የእርዱም ዓላማ ስለሆነ ማከፋፈል ማዳረስ መስራት የሰዎችን ደስታ መጨመር በሰዎች ውስጥ ያለን የተሰበሩ ልቦችን መጠገን ያዘነበሉ አንገቶችን ቀና ማድረግና እንባዎቻቸውን ማበስ ለነሱም አዲስ ምዕራፍ እኛም በህይወት ውስጥ አዲስ ምዕራፍና አዲስ ቃል ኪዳን ይዘን ለፈጣሪ ታማኝ ሆነን ስለ ህዝብ ስለ ሀገር ስለ ሰላም ስለ ሰው ልጅ የምንሰራበት በጽናትና በታዛዥነት ሀገርን ህዝብን ማህበረሰብን ቤተሰብን ራሳችንን የምናሻግርበት ቀጣይ ጊዜ እንዲሆንልን እንመኛለን ለሁላችንም ኢድኩም ሙባረክ ላለ አሜን ካለ ውድ ሰዓት ቀንሰ ለኛ ከኛ ጋር ቆይታ ስላደረክ ኡስታዝ ከልብ አድርጌ አመሰግናለሁ ውድ የፋና ፖድካስት ቤተሰቦች ልዩ የአረፋ በዓልን ቆይታ ከኡስታዝ አቡበከር አህመድ ጋር ነበር ቆይታ ያደረግነው ቆይታችንን እንደወደዳችሁት ተስፋ እናደርጋለን ሐሳበ ብዙ የቃላት ሀብታም ነህና መጽሐፍ ማሳተም ብለን እኛም ሐሳባችንን አጋርተናል ይሄ እንደሚሆን ተስፋ እናደርጋለን ከኛ ጋር ያደረጋችሁት ቆይታ ውብ እንደሆነ ተስፋ እናደርጋለን ሌሎች የፋና ፖድካስት ዝግጅቶች ይቀጥላሉ ልዩ የበዓል ፕሮግራሞቻችን ይደርሳሉ ወደ እናንተ ቅድስት ዘውዱ አብሬያችሁ ቆይታ አድርጋለሁ መልካም በዓል ኢድ ሙባረክ